እንግዲህ ፕሮክሲ ፌዝ ስንል ወይም የውክልና እምነት ስንል ምን ማለታችን ነው? እንግዲህ ከወላጅ ወደ ልጅ በጥምቀት ይተላለፋል ማለት ነው። ምክንያቱም ልጁን ሰውየው ነው አባትየው ነው የሚያምርለት፣ አባትየው ያምንለታል ብለው ነው። እንደዛ ከሆነ ይሄ ራሱ ታዲያ መንፈሳዊ ውርስ አይደለም ወይ? ሌላ አዲስ መንፈሳዊ ውርስ ውርድ የሆነ ነው እኮ መጽሐፍ ቅዱሳዊ ድጋፍ የሌለው ምን የሌለውም በአባት እና በእናት እምነት እኔ ከየት እንደሚያስቀምጥ ይገርመኛል። መጽሐፍ ቅዱስ ላይ በአባትህና በእናትህ እምነት ትድናለህ ብለህ ጳውሎስ አስተምሯል ብለህ ጴጥሮስ አስተምሯል ብለህ ማሰብ በጣም የሚገርም ነገር ነው። ኦኬ እሺ፣ እንደዚህ ካሉ ግን አንድ የማቀርበው ጥያቄ ደግሞ አለኝ። እኔ ቆይ ሀሳብ እሱ ጋር ከመሄድ በፊት አስችዋል አንድ ነገር ላድርግ። እሺ፣ እዚህ ሰዎቹን እያየዋቸው ነው። ቆይ አንዴ ከቪወርስ ቶፕ ቪወርስ ላይ ገብቼ እያየው ነው። ፋሬስ አይ ዶንት ኖ አንተ ኦርቶዶክሳዊቱን አታውቅም። ፋሬስ ሜሪዬ ሜሮን 4444 እሺ፣ ከዚህ እያየው ነው። አሁን ማሊያ የለወጥከው ወንድማችን ስም አልጠራም። ኒው እዚህ ጋር እያየው ነው። እሺ፣ እንደ ኦርቶዶክሳዊ ፕሮፋይል ያላቸውን እየጠራው ነው ያለሁት። አንድ ጊዜ ጥያንትን ምክር ልመክራችሁ ስለሆነ ምክር ልመክራችሁ ነው። እሺ፣ እንግዲህ ሌሎቹ ብዙ አይታዩኝም። እሺ፣ አይ ቲንክ አንዴ ሶሎ የሚባለው ሶሎ አይ ዶንት ኖ ሶሎ መሰልከኝ። እሺ፣ ሌሎቻቸውም እዚህ ያላችሁ ለእናንተ ቆንጆ ምክር ስላለኝ ነው። ቆንጆ ምክር እውነት ነው የምነግራችሁ። ቀስ አድርጌ ድምፄን ቀንሼ ነው የምነግራችሁ። ሚስጥር ነው። በሕፃንነታችሁ ከተጠመቃችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኃጢአት ስርየት ብላ ሕፃናትን አታጠምቅም። የምትጠቅሱት ጉባኤ ወይም ደግሞ ጥምቀት ለድነት ብላ የምትጠቅሰው ጉባኤ ደግሞ የሚለው ምንድን ነው? ለኃጢአት ስርየት በሆነች በአንዲት ጥምቀት ነው የሚለው እና ወይ መጠመቅ አለባቸው ድጋሚ ወይ ደግሞ የኃጢአት ስርየት የምናገኘው እንዴት ነው ብላችሁ ጠይቁ። እችን ሚስጥር እንትን ልንገራችሁ ብዬ ነው ጥያቄ። አልተጠመቃችሁ እናንተ አሁን የኃጢአት ስርየት አላገኛችሁ ማለት ነው። በእናንተ አስተምሩ በክርስቶስ ኢየሱስ በማመን የኃጢአት ስርየት ታገኛላችሁ ሲባል አይ በእምነት አይደለም ብለዋችኋል። እሺ በጥምቀት ነው የምታገኙት ብላችሁናል ካላችሁ በጥምቀት ደግሞ እናንተ የኃጢአት ስርየት ተብላችሁ አልተጠመቃችሁ። እችን ልንገራችሁ ብዬ ነው። ያ እውነት ነው። ምክንያቱም ግልጽ ነው። ኃጢአትን በምታሰሪ በአንዲት ጥምቀት የሚለውን እንቀበላለን ትሉና እኛን መታችሁ እሱን አትቀበሉም ትሉናላችሁ። እኛን አይ እኛ እንቀበላለን። ስንቀበለው ግን ይተነተናል፣ ይተረጎማል ስንላችሁ እንዴት ትተረጉማላችሁ ትሉና ተራችን ይደርስና እኛም እሺ እናንተን ኃጢአትን በምታሰሪ በአንዲት ጥምቀት ታምናላችሁ ብለን ስንላችሁ ይተነተናል ይሉናል። ለእነሱ ይቻላል፣ የማይቻል ለኛ ብቻ ነው። በጣም እኮ የሚገርመኝ ምክንያቱም የህፃናቶች ምን የለባቸውም ብለው ነው የሚያስቡት። ኦሪጂናል ሲን የለም ብለው ስለሚያዘቡ ያ በቃ የትኛውም 98% እዛ ቤት የሚጠመቀው ሁሉ ምን የለውም ለኃጢአት ስርየት አልተጠመቀም። ሌላው የ98% የሚያክለው እምነት መጀመሪያ የተጀመረች ናት። መጀመሪያ አካባቢ ላይ ያመኑ ሰዎች ክርስቲያን ሆኑ ማለት ነው። የመጀመሪያ አካባቢ
ዴቫዬ እስቲ ግባን አንተ እስቲ እስካሁን ስትፈለግ ነበር። መጀመሪያ አካባቢ የነበሩ ሰዎች በደንብ ስሙኝ። ወንጌል ሲሰበክ አመኑ፣ ቤተሰቦቻቸው ክርስቲያን ሆኑ ማለት ነው። የዛን ጊዜ አምነውን የተቀበሉት እነዛ ሰዎች ማለት። ከዛ በኋላ ግን አሁን ዛሬ ዴቭ ገባ። ዴቭ አምነና የተጠመቀው ስትለው አይ በቤተሰቡ እምነት ነው ይልሃል። ኦኬ ለአንተ ያመኑልህ ማን ናቸው? ቤተሰቦች ናቸው። እሺ ለቤተሰቦች ሲያመኑላቸው ለእናትና ለአባት ማን ነበር? አያቶች ናቸው ያመኑላቸው። ለአያቶች ደግሞ ያመኑላቸው እነማን ናቸው ማለት ነው? እንደዛ እኮ ነው። እንደዛ ነው። እኔ አሁን ዴቭ ሲስተካከል እጠይቀዋለሁ። ይህንን በቅድሚያ እንዳሁን ከጥያቄዎች ሁሉ በቅድሚያ ይህን እጠይቀዋለሁ። ዴቭ ገብተዋል። ትክክል። እዛ ከቀጠለ እውነትህን ነው። ወደኋላ ነው የምትሄደው። ያኔ የነበረው እንደ እርሾ ነው። ገባ? ማንም አላመነም ማለት ነው አሁን ላይ ያሉት ማለት ነው። እና ዴቪዬ ሰላም ነው። ወደ ጠንካራው ጥያቄ ከመግባቴ በፊት እቺ በጣም ቀለል ከምታደርገው እና ፈገግ ከምታደርገው እምነት ጥያቄ ልጠይቅ። በቅድሚያ ግን ሰላም በለን። እየተሰማህ አይደለም? ዴቭ ማይኩ ክፍት ነው ግን እየተሰማ አይደል? ኔትወርክ ነው በቃ ያዘው። ዴቪ እስቲ ወይ ማይኩን እንትኑን ኤርፎን ምናምን ካረካው ለቃ አይሰማማ። አይ አሁን ወርቆ ነው መጣ። እንዴት ነው? እንኳን አደረሰ። አይ ዛሬ በቃ የተቆራረጠ። እስቲ ወይ ውረድና ግባ እንደገና። ይሰማል? አሁን መጣል። እንኳን አደረሰ ብያለሁ። አይሰማም? ይሰማል፣ ይሰማል። ስልክ እየገባበት ነው ደግሞ። እያስተካከልኩት ነው። ሴከንሽ ማውራችሁ ምን አልከኝ? የዴቪዬ ድምፄን ቀንሼ ማውራችሁ ማታ ነው ነው እንዴ? ኦኬ የተኛ ግን ይሰማል። አሁን ይሰማል ድምፄ? አሁን ይሰማል፣ ይሰማል፣ በደንብ ይሰማል። አሁን እሺ። ማታ ከሆንክማ በቃ ነፃነት ስለምናነሳ ለስለስ ብለን ነው የምናወራው ማለት። ግን ሰሞኑን እርቁ ጉዳይ ላይ አላስገባኝማ። የእርቅ ጉዳይ እኮ የቤተሰብ አንተ እኮ ጎረቤት ነህ። ታጠቃ ብቻ ነው የምታስገባው። ጎረቤት ነህ አንተ። አሁን እኮ እንትኑን ሰፋ ሰፋ ባለ ጥቅጥቅ ባለው በግንብ ሳይሆን ጉርብትናችን የሰፋ ሰፋ ያለ የድሃ ጥር የለም። እንደዛ ጎረቤት ነን አሁን ለጊዜው። ምክንያቱም አንተ ደህና ነህ። እሺ ዴቪዬ አንድ ጥያቄ ለመጠየቅ ነው የሚሰማ ከሆነ ሰማኛል። ለምሳሌ በኢትዮጵያ በአሁን በእናንተ በኦርቶዶክስ የውክልና እምነት አለ አይደለም? ውክልና እንዴት? ለምሳሌ ለአንተ እናትህ ያምኑልሃል እኮ ፕሮክሲ ፌዝ ነው አይደለ? በውክልና የሚታመን ሳይሆን ቤተሰቦቹ እኮ ነፍስ እኮ ለየግል ነው። እሱ አንተን ወስነ ለአንተ ብለው አምኑልም። እነሱ በራሳቸው በሚያምኑበት እምነት ግን ያስጠምቋል እኮ። አሁን ይኸውልህ እምነት ምን ላይ ነው ያለው? ነፍስ ላይ ነው አይደለም? እንደዛ እኮ ነው እኮ።
የሚሆነው ማለት ነው። ለምሳሌ እና ላይክ እነሱ ብለው ኮምፒውተር አምነውልህ ሳይሆን አንተ በዛ እምነት ውስጥ ታድጋለን ብለው እነሱ ያመኑበት እምነት ትክክለኛ ብለው በዛ ባመኑት እምነት ያስጠምቀዋል። ግን የአንተ ደግሞ ኃላፊነት ምንድን ነው? እዛ ቤተክርስቲያን ድጉ አንተ የማደጊያ እድሜ ላይ ሲደርስ አምላክ በጣም ትቆራረጣለህ። ምንም የሰማው አይደል። እስቲ ውረድና ና፣ እስቲ እንደገና ውጣና ና። አሁን ይሄ እኔ አሁን ለምሳሌ እንግዲህ ሁለት አይነት ነው ያለው እዛ። ባለፈው እምነት ከምንድን ነው ተብሎ አኪ ተጠየቀ ማለት ነው። ሲጠየቅ እምነትማ እንደናንተ አይደለም አለ። ከዛ ቤቱ ሄዶ ልጆች ጠየቁት ማለት ነው። እና እምነት ኬት ነው ሲባል ምን ብሎ ነው ያለው? አይ ልጆችም እምነትማ አለ። ከዛ የክርስትና አባቱ በዛ ልጅ ፈንታ ሆኖ ምን ይልለታል አለ? ያምኑለታል። አሰምቻችኋለሁ አይደለ? የክርስትና አባት ለዛ ሰው ምን ይልለታል አለ? ያምንለታል። ያ እንደዛ ነው ያለው ቃል በቃል ማለት ነው። በሌላ አባባል ይሄ ያምንለታል ከተባለ የምን እምነት ነው ማለት ነው? የውክልና እምነት ነው ማለት ነው። የቱ ጋ ነው ያለው የክርስትና አባት ለልጁ የሚያምንለት ማለት ነው? በኃላፊነት ወስዶ ያሳድገዋል። እንዲህ እሺ እንቀበልሽ፣ ግን ስለዛ ለልጁ ግን አምኖ ምንሽ ታዲያ እንዴ ሲጠየቅ ለምሳሌ በእግዚአብሔር ፊት ቢጠየቅ አንድ ልጁ ታመነለት፣ ነገ ቢተው ኪዳኑ ቢፈርስ ማን ነው ተጠያቂ? ልጁ ሊጠየቅ ይችላል? ልጁ ሊጠየቅ አይችልም። ለመጀመሪያውኑ ያ ሰውዬ አምኖለት ነው ምን የሆነውና ማለት ነው ልጅ የሆነው። ስትጠመቅ ደግሞ ትጸድቃለህ። ምን ችግር አለው? ምን ችግር አለው? ምን ችግር አለው? እነሱ እኮ እንደፈለጉ ናቸው እኮ። ስም ቀይሮ ቄዴር ብለው ያጠምቁ የለ እንዴ? ስም ቀይሮ ቄዴር ብለው እኮ እድርም አለ በእርግጥ እንዴ። ታዲያ እንደፈለጉ እኮ ነው እነሱ ጋር ይኸውልህ ብቻ በአንዱ እንትን ስታደርግ በአንዱ። ምክንያቱም ለምን መሰለህ ቄዴር እንትን ያደረጓት ለኃጢአት ብለው ሲሬት ብለው ስለማያጠምቁ። ለምሳሌ አሁን ሰው ከሄደ በነገራችን ላይ የሰው ትምህርት እኮ ስለሆነ ነው ታውቃለህ። ከመጽሐፍ የወጣ ትምህርት ሳይሆን የሰው ትምህርት ስለሆነ በካልኩሌሽን የተሰራ። ኦኬ አሁን ሰው ቢሄድ ተመልሶ ቢመጣ አንዴ ነች ጥምቀት። ይህንን ምን እንበላው የልጅነት ልንል አንችልም። ስለዚህ የሚቀደርበት ማለት በቃ ከዚህ በኋላ ተመልሼ አልወጣም ብሎ የሚጠመቀው ጥምቀት በቃ። እና መጀመሪያም ልጆቹ ሳይወስኑ እምነት ሳያምኑ ለኃጢአት ብለህ አጥመቀ። በጣም እኮ ክራይም እኮ ነው ማለት በቃ ልጆቹን በዛ እድሜያቸው እንትን ለኃጢአት ስርየት እንኳን ኦኬ። አሁን ሌሎቹ እኮ ቢያንስ እምነት ይፈጥርላቸዋል ይላል አንዳንድ እምነቶች ማለት ነው። እምነት ይፈጥርላቸዋል። እግዚአብሔር የሚያድነው ሰውን በእምነት ነው። ስለዚህ እምነት እንዲላቸው ከዛ እንዴት ህፃናት ላይ ጥምቀት እምነት ይፈጥራል ብለህ ስትል አንተ ሲያመንከው በእምነት አይደል ወይ ይልሃል። አንተ ራስህ ፈልገህ ነው ወይ እግዚአብሔር አንተን እምነት እንዲፈጠርልህ እምነትን ሰጥቶህ አይደል ወይ ብሎ ይሞግትሃል ማለት ነው። ይህ ትንሽ ሴንስ አለው እኮ የሚሞግትበት በእምነት ነው ብሎ ነው የሚሞግት ገባ። እና ያም ደግሞ የኃጢአት ስርየት ነው ብሎ ነው ያንን እንትን አድርጎ ነው። ይሄ ኃጢአት የለበትም ብዬ አልክ ወስደህ ቀድረኸው የሌለ ነገር እኮ ነው ራሱ። እና በሉ ዛሬ አይ ቲንክ የሚገባ ሰው አይኖርም አስችዬ እንዴ ከባድ ነው። አዎ አንተ የማይሆን ነገር ነው ያነሳኸው። የማይሆን ነገር ነው ያነሳኸው። ዝም ብለህ ሌላ ነገር አሁን ለምሳሌ ጸጋ ብቻ ብለህ ብትል 17 ሰው ይመጣ ነበር።
እንትኑ እስከሚጠፋ ድረስ ጸጋ ብቻ ነው ግቡ ብትል 17 ሰው ይመጣ ነበርና ዛሬ አይመጣም እና ወይም ደግሞ ድነት ይጠፋል የሚለው ብለህ ብትል ድነት ይጠፋል ብለህ ጥያቄ ምልክት አድርገህ ብታስቀምጥ እዛ ጋር ድነት የለኝም የሚለው ሰውዬ ይጠፋል ሊል ይመጣል። የለውም እኮ መጀመሪያ ድነሃል ወይ ስትለው አልዳንኩም የሚለው ሰውዬ ይጠፋል ብሎ ይመጣል። አዎ የእግዚአብሔር ሰዎች እናንተ ተባረኩ። ምን እንደው ቃሉን እንጠቀማለን እንጂ ብሩካን ናችሁ እናንተ። በቃ ቆዩበት እስቲ። እሺ ጥቂዬ ተባረክልኝ። ሁላችሁም ተባረክ። እሺ ባይ ባይ። እሺ እስቲ ትክክል ሄድበት። እዚህ ላይ እንዴት ነው ይህን ነገር ሄድበት እስቲ። በተለይ ደግሞ መጽሐፍ ቅዱስ ላይ ስፔሻሊ በአዲስ ኪዳን ፕሮክሲ ፌዝ አለ። የውክልና እምነት በጣም ከባድ እኮ ነው ማለት እኔ የማየው በዚህ አስተሳሰብ ውስጥ አንደኛ ስለ እምነት ያላቸውን ትርጉም ነው። ስለ እምነት ያላቸው ትርጉም መጽሐፍ ቅዱሳዊ ነው ወይ የሚለውን ነገር ነው መጠየቅ ያለብን። መጽሐፍ ቅዱሳዊ ነው ወይ? እንደ እግዚአብሔር ቃል ሰዎች በፈቃዳቸው ዜድ እዚህ ላይ ማይክ ነሽ እኔ ያለው እና አይ ቲንክ ለዛ ነው እኔ አማኝ ሳይሆን እየተፈጠረ ያለው ዝም ብሎ ውርስ እንዳልከው የሃይማኖት ቅብብል ነው እንጂ ያለው በእውነት የእግዚአብሔርን ቃል ገብቶት ሰውየው በዘመኑ ወስኖ ያምናሉ። አሁን ይቅርታል። የሚገርመው ግን በቃ ልጆች ያላቸው ጮጮዎቹ ልክ ቤተሰቦቻቸው ሁሉም ነው እኮ አዳሚሻ ፕሮክሲ ፌዝ እስቲ እንትን እያለ ነው። የምር ግን 98% በፈቃዳችሁ አምናችሁን የተጠመቃችሁት ብያልን እየጠየቅን ነው። እስቲ ና ገባ እስቲ አንተን አስወረድኩ እኔ ራሴን አስወርዳለሁ። ቻው ብያችሁ እኮ ወርጃለሁ እና ወርዳ አንተ ሁለታችሁም በአንዴ ስትለቁ እንዴት ነው ነገሩ? ስትጠራኝ እኮ ትጠራኛለህ እኮ ትክክል ይጠራኛል እንዴ ምንድን ነው? እኔ ደግሞ ውሻዬ እንትን ላይ ቁጭ ብላልና ሶፋ ላይ እና አይ ቆይ እኔ የራሱ ቦታ ስላለው እዛ ላይ ማስለመን ስለፈለግ ኖ ሲጠራኝ እኮ እንዴ ምንድን ነው የሆነው ብዬ እኮ ነው። ከዛ ሳይ አንተን ያስወረድኩት አስችዬ በጣም ነው የሳቅሁት ጌታ ተናገር አለ ማለት አይ ነው። አዳምሻን ግን ብታስገባልኝ በጣም ደስ ይለኛል። አዳምሻን ብታስገባልኝ ወንድምነት። አዳምሻ እንትን ሆነዋል፣ ፕራይቬት አድርጎታል መሰለኝ። አይ አይደለም ላኩለት፣ ይኸው ነው ላኩለት። እኔ ግን ይገርማል እኮ በጣም እንትን ኧረ ተው ግን ኦርቶዶክሶች ተው ግን ሪፖርት አታርጉ በእኔ ላይ። ኧረ እንዴ ኧረ አዳም ንገራቸው። እኔ እኮ ማየት አልቻልኩም እኮ ሪፖርት እየተደረገበት ቤቱ። ያ እኔ አሁን ለምሳሌ አይታየኝም። አሁን እሱ አንተ ይኸው እየታየ እኔ ጋር የለም። ቻቱ ብቻ ነው የሚታየኝ እኔ ጋር እሱ ቻቱ አስያየው ድመት ነው ወይስ ውሻ? ድመት ያለ አንበሳ ነው። አንበሳ ነው።
ይሄ አንበሳ የመሰለ ውሻ ነው። አንበሳ ነው፣ አንበሳ ነው። ቤተሰብ እንደ ቤተሰብ ነው። ለስኮ አፕስቴርስ ያውቃል እኮ ታውቃለህ። እንሂድ ስለው ይሄዳል። ለስኮ በቃ ተባረክ ወንድምነት። ሲባርካቸው። እሺ ወንድሜ ቀጥል። ትክክል። እና ይሄ ጥምቀ ምንድነው እምነት በውክልና የሚመጣው እምነት የተባለው ከባድ ነው። ምክንያቱም የእምነትን እንትን ቫልዩ በጣም ዝቅ ነው የሚያደርገው። አይዘዊ ይሄ አስተሳሰብ ነው አንደኛው እኮ ለውጥ የሚያስፈልገው። ሰዎችን ክርስቲያናይዝ ማድረግ ይሄ አስገድዶ እንደማድረግ እንደማለት ነው። በወደው በእግዚአብሔር ቃል ተነክተው ምናምን የእግዚአብሔር አሰራር ሳይሆን ክርስቲያናይዝ ማድረግ ኢቫንጀላይዝ ማድረግ ነው። እንደዚህ የሚል አንድ ቪዲዮ አይቻለሁ። ኢቫንጀሊካልስ እኛ ኢቫንጀላይዝ ነው የምናደርገው እና እንወጣለን ማለት ነው። አንተ ደግሞ ቁጭ ብለህ በጣም እኮ ተቃራኒ ነገር እኮ ነው የምንሰበው። ጌታችን ኢየሱስ ክርስቶስ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል። አንተ ደግሞ ቁጭ ብለህ ኑ ትላለህ ማለት ነው። ሂዱ ስትባል ኑ እንደማለት በጣም የሚገርም ነገር የለም። ኑ ወደኛ፣ ኑ በብርሃኑ ተመላለሱ ምናምን ትላለህ ማለት ነው። እግዚአብሔር ቃል እግዚአብሔር ነው ይህንን ጥሪ የሚያደርገው እንጂ ዝም ብሎ ቤተክርስቲያን አይደለም። እና ሰዎች እየሄድክ በሕፃንነታቸው ክርስቲያናይዝድ ስለሆኑ ብቻ እውነተኛ ክርስቲያኖች ናቸው ማለት አንችልም። የሕፃናት ጥምቀት በጣም ሚስ አንደርስቱድ ተደርጓል ብዬ አምናለሁ። እዛ ቤት የሕፃናት ጥምቀት እንደ እግዚአብሔር ቃል ሳይሆን ለእምነት ቅድሚያ የሚሰጥ ሳይሆን ዝም ብሎ በእንትኑ ራሱ ማን ነው አባትህና እናትህ አምነውልህ የሚለው ኮንሰፕቱ ራሱ የእምነት ኮንሰፕት ነው ወይ ነው ጥያቄ። እምነት እኮ ኮንቪክሽን ይፈልጋል፣ ኮንሰንት ይፈልጋል። ባይዘው እምነት አሰንት ይፈልጋል። ይሄ የአይምሮ ነፃነትን ይፈልጋል። ነፃ ያልሆነ ነፃነትን ይፈልጋል። ነፃ ያልሆነ አይምሮ የሚያመጣው ውጤት አይደለም። በነፃነታችን እንድንወስን ማለት ነው። አሁን በእኛም ትምህርት ላይ ለዛ ነው የማይገባቸው። ለምሳሌ የእኛን ትምህርት ላይ ስትሰማ ያምኑልሃል ብሎ ቁጭ ብሎ ያስተምራል ማለት ነው። ሰምተው ከሆነ የእነሱ ማስተማር ነው አልለውም። አክቹዋሊ አሁን እኔ ፖዘቲቭሊ ትምህርት ይዞ የሚሞግቱ አይቻላል። እውነት ለመናገር ማለት ፖዘቲቭሊ ማለት ይሄ የኔ ትምህርቴ ነው እና እያሉ በዛ በትምህርታቸው እኛንም እያሳዩን እኛም እያየ ነው ከየት እንደሚገኝ እያወቀን በዛ አይነት ሙግት ላይ አይደሉም። አሁን ላይ ያሉት ወንድሞቻችን ለምን እንደሆነ አላውቅም። አሁን ያሉበት መንገድ ምንድነው? ቪዲዮ መቁረጥ እና የሆነ ሀሳቦችን ማቀጣጠል፣ ከአንዱን ሀሳብ ከአንዱ ሀሳብ ጋር ቀጣጥሎ ማቅረብ፣ ሉትራን፣ ፔኔኮስታልስ፣ ካልቪኒዝም ምናምን አይነት ውስጥ ነው ያሉት እንጂ የእኛ እምነት እንደዚህ ነው። ግዙን አንተ አሁን አይዲያ ትሸጣለህ አይደል? ልክ የምትሰብከው ነገር ይኖራል አይደል? እንደዚህ አይነት ነገር እኔ አይቻላል። እውነት ለመናገር ምናልባት ሁሉንም ቤት አልዞርም አክቹዋሊ፣ ግን እኔ አሁን ኦልሞስት እሱን ትተውታል የሚል አቋም ላይ ደርሻለሁ። ርዕሶቹ ኮንትራዲክሽን የሚመስሏቸውን በእነሱ አስተሳሰብ ግጭት ይኖርባቸዋል ብለው የሚያስባቸውን ነገሮች ሁሉ ማምጣት ነው። በዛ ላይ ደግሞ በድፍረት የካልቪኒዝም ትምህርት ከሆነ ወይ የሉትራን ትምህርት ከሆነ በቃ እንዲህ ማለት ነው፣ ሉተር እንዲህ ሲል ነበረ ይልሃል ማለት ነው። መጥቶ ማለት ምን ይሆናል? አንዳንዴ ከሉትራን በላይ ሉትራን ማለት ነው፣ ከካልቪኒስት በላይ ካልቪን፣ ከካልቪን በላይ ካልቪኒስት ይሆኑብሃል። እንደዚህ አይነት ነገር ነው ያላቸው አፕሮች አሁን ላይ ያሉበት ማለት ነው። ስለዚህ ቀይሩ ማለት አንችልም መብት ስለሌለን፣ ግን ያው መቻል ነው። በዚህ መልኩ ነው ያለው። ስለዚህ አሁን ምንድን ነው እምነቱ ካልክ ይሄ አሁን ያልከው ነው እምነቱ። መስበክ ከቻሉ መጥተው የሚሰብኩት ይህንን
ሕፃናቶቻችሁን ቤተክርስቲያን ውሰዱና አጥምቁ። ስታጠምቋቸው እናንተ ስላመናችሁላቸው እነሱ ሪጀነሬት ያደርጋሉ ብሎ ማስተማር ነው ያለባቸው። ይህን ድፍረት ሊኖረው ይገባል። እውነታዊ ስለሆነ ማለት ነው። ከዛ ነው የምትሞግተው። ገብቷል? አሁን ፋክቱ ያ ነው። ይመጣና ግን እምነት ይልሃል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ልክ አዚፍ ፔዶ ፓፕቲስቶች የሚያምኑት ይሄ ክሬዶ ፓፕቲስቶች ይሄ የአደልት አዋቂዎች ሲሰሙ የሚያምኑበት ሁሌም ያበሳጩኝ ትክክል ሁሌም ያበሳጩኝ ሲያነብ እሱ ነው። አንዳንዴ አሁን እኛ ዶክመንት ላይ ዝም ብለው ስለሚቆዩ የእነሱ ይመስላቸዋል ይመስለኛል። እና ሲጀምር መጀመሪያ እንደዚህ አይደለም የሚለው ለምሳሌ እንደ ፕሮቴስታንት አይደለም የኛ እምነት ብሎ የሚለው ከዛ ወስዷታል፣ የሆነ ሞዲፋይ አድርጓታል በሆነ መንገድ። ምክንያቱም ሪሶርስ ካልገለጠልህ እኔ እኮ እነግርሃለሁ፣ እኔ ቶታል ዲፕራቪቲ አምናለሁ ስልህ የሆነ ነገር አምናለሁ ስልህ እስቲ አምጣ ካልከኝ በሁለት መንገድ ነው ማመጣል ይሄንን ነገር። አንደኛ በመሰረታዊነት እንደ ፕሮቴስታንት ማለት ነው የቅዱሳት መጽሐፍ ድጋፍ አመጣልሃለሁ ለመናገረው ነገር። በእሱ አልቀበልም ካልከኝ ይህንን የሚመስል ሀሳብ የተናገሩ ጽሁፎችን አመጣልሃለሁ፣ መንፈሳዊ ጽሁፎችን ወይም ታሪካዊ ጽሁፎችን ማለት ነው። በእሱም አልቀበልም ካልከኝ ሎጂካሊ ያስረዳሃል። ምክንያቱም አእምሯችን ይኸውላችሁ አእምሯችን ሎጂካሊ ነገሮችን እንዲረዳ ተደርጎ ነው የተፈጠረው። ራሱ እግዚአብሔር ነው እንደዛ የሰራን እንዲገባን ማለት ነው። ዝም ብለህ እምነት ማለትም እኮ ጨለማ ነገር ማለት አይደለም። ዝም ብሎ እንደው መጋፋት ማለት አይደለም። እንደ እምነት ማለት ሊፕ ፌዝ ይባላል። ይሄ ዝም ብሎ እንደዛ አይደለም። በእውቀት ላይ የተመሰረተ በፍቅር ላይ የተመሰረተ እምነት ነው የክርስትና እምነት። ስለዚህ በዛ ደረጃ ሎጂካሊ ያስረዳሉ። በሎጂክ ካልገባህ ችግሩ አንተ ጋር ነው በቃ ያለው። በቅዱሳት መጽሐፍ ተነግሮክ በመንካ። ስለዚህ አንድ ሙግት ሰው ይዞ ሲመጣ ወይም አንድ ትምህርቱን ይዞ ሲመጣ ህፃናት በወላጆቻቸው እምነት ነው የሚድኑት። አቋም ነው። አሁን የመጀመሪያ ይሄ አቋም ነው። ይህንን አቋምህን ለመፍታት አፕሮች ያስፈልጋል ለማስረዳት። ቅዱሳት መጽሐፍት አልፈልግም ይለዋል። እኛ በመጽሐፍ ቅዱስ ብቻ አይደለም ይለዋል። እሺ በቤተ ክርስቲያን ደግሞ ሂድ ትለዋል። በቤተ ክርስቲያን ሂድም ስትለው በቃ ኮንቪክሽኑ ከሆነ ፈልጎ አምጥቶ ማሳየት። በታሪክ ውስጥ እንደዚህ ያሉ ሰዎች የኃጢአትን ጉዳይ በተመለከተ የሰዎች መንጻት ማሳየት። በቃ ያን ደግሞ ሌላው እንዲቀበል ማስገደድ የለብህም። ግን አትሊስት ምን አድርጋ አቋምህን ነው እያስተማርክ ያለው እንጂ የፕሮቴስታንት ሰርክል ውስጥ ያለ የእምነት ኮንሰፕት በጣም ያደገ ነው። ባይዘው በጣም ያደገ ነው። እምነት ብለን ስንል ኦልሞስት ለማጋነን ሳይሆን በጣም በቃ እንትን ብለውበታል ሊቃውንቶቹ። የፕሮቴስታንት ስኮላርስ የሚባሉ ትሩ ፌዝ ማለት ምን ማለት ነው በሚለው ላይ ከቅዱሳት መጽሐፍት ከታሪክ ከሰው ባህሪ አንጻር ምናምን ሁሉ ፈተውታል። እውነተኛ እምነት ምን ይመስላል የሚለው ከቅዱሳት መጽሐፍት ምናምን እንጂ ዝም ብሎ አያትህ እናትህ ሲያምኑልህ ብሎ ድፍን ያለ አይደል። አሰንት የሚባል ነገር ፌዱኬ የሚባል ነገር አለ። ፌዱኬ ወይም ፌዱሺያ ይሉታል። ምን ማለት ነው? በእምነት ውስጥ ያለ አንድ እውነተኛ እምነት። እምነትህ ራሱ በክርስቶስ ላይ ብቻ መሆኑን እውነተኛ እምነት የሚያሰኘው ብለን ነው እኛ ለምሳሌ የምናምነው። ዝም ብለህ ማመን እኮ አይደል። ማመን አሁን እንትንም አለ እውቀት ማለት አይደለም። ይሄ እውቀት ብቻ ማለት አይደለም። ለምሳሌ በነገረ ሥላሴ ማወቅ፣ ነገረ ክርስቶስን ስታውቅ እነዚህ ሁሉ ሲገቡ ነገረ ቤተክርስቲያን፣ ነገረ ድነት ሲገቡ እሱን ተቀብያለሁ የማለት ትርጉም ብቻ አይደለም። በዋናነት ፌዱሺያ ወይም ፌዱኬ የሚባለው ያለው ምን ማለት ነው? ይሄ በክርስቶስ ዘ ፐርሰን ኦፍ ክራይስት ማለት ነው። እኔ በሚለው በክርስቶስ ማንነትና ስራ ብቻ ማመን ነው እውነተኛ እምነት ማሳያ ማለታችን። ይሄን ደግሞ በወንጌል ሰበካ ውስጥ ነው የሚገባው። ሰዎች ነገረ ሥላሴ ሳይገባቸው ማለት ነው እንደኔና እንዳንተ ነገረ ክርስቶስ ሳይገባቸው በጣም ሳይተነትኑ በክርስቶስ ላይ ብቻ ማመን እንደሚችሉ ታውቃላችሁ። እንደዚህ ነው ጌታችን ከእውቀት ብቻ የሚነሳ ሲሆን ፐርሰናል ሪሌሽንሺፕ ነው ፌዝ ማለት። አንደኛው ክራይስትን ማግኘት መቀበል የምንለው እምነትን እኛ ስናብራው በዚህ ደረጃ ነው።
ምናብራራው እምነትን ስንናገር ማለት ነው። ቆይ አንድ ጊዜ ይቅርታ። ያፕ ትክክል ነው። ያ እምነት ገባ እስትንፋስ ያለው ከሰውነታችን ጋር የኛ ነው እምነት። የምትጠየቀው ምንም የምትለው እንዴት ማን ይጠየቅልሃል በኋላ? አንተ ልጅ የሆንከው በቤተሰብ ከሆነ ማለት ነው። አንተ ልጅ የሆንከው ቤተሰብ ከሆነ የጸደቅከው ቤተሰቦች አምነውልህ ከሆነ የክርስቶስ አካል ውስጥ የምትገባው ቤተሰቦች አምነውልህ ከሆነ ምክንያቱም በጥምቀት የሚገኙት 10 ሕፃናቶች ሲጠመቁ ዮሐንስ አፈወርቅ የጻፈው ማለት ነው 10 ጥቅሞች አሉት የጥምቀት ማለት ነው። እነዛ ሁሉ ግን ያለ ምንድን ነው? ልጁ ማመን ስለማይችል። እምነት ማለት ምን ማለት ነው? እምነት በቃ ተስፋ የምናደርገውን ነገር አለ እንደሚለው ይሄንን የማያውቅ ልጅ ነው ማለት ነው። ምን የሚለው ከዛዝ እሺ ይሄ ልጅ በቃ አልፈልግም ብሎ እግዚአብሔርን ቢተው ማን ነው ተጠያቂ የሚሆነው? በኋላ ልጁ እንዴት ተጠያቂ ሊሆን ይችላል? መቼ ከእግዚአብሔር ጋር ኪዳን አደረገ ያ ሰው? የቤተሰቦቹ አምነውለት ወይ ደግሞ የክርስትና አባቱ አምኖለት ነው የክርስቶስ? በጣም እኮ አስቸጋሪ ነገር ነው። ያ ነው እኮ የምልህ። አሁን ለሙግት ራሱ እኔ ለዛ እኮ ነው አሁን እኛ ልክ እምነት በእምነት ነው እኛ የሚዳ ነው ወይንም በእምነት ነው የሚጸደቀው ካልከው ለአንድ ኦርቶዶክሳዊ እሱ ወዲያው አይ በእምነት አይደለም በእምነትና ብቻ አይደለም በጥምቀትም ነው ምናምን ሲልህ በእምነት ሲልህ ራሱ መጽሐፍ ቅዱሳዊ እምነት እያሉ ነው ወይ የሚለው እኮ ነው መጠየቅ ያለበት። ጥምቀቱ ይደርሳል፣ ጥምቀቱ ይቀመጥ ነቀጥሎ የምንነሳበት ነው። ግን ራሱ ፌዝ የሚባሉ ይሄ ፌዝ ብለው ሲሉ ምንድን ነው? እስቲ አሁን እዚሁ ስላላችሁ ኦርቶዶክሳን እምነት ምንድን ነው ብዬ ልጠይቃችሁ፣ መልስ ለእኛ እንድትሰጡ ነው። ታውቁታላችሁ እምነት ምን እንደሆነ? ለልባችሁ መልሱት። እኔ ስለሚገባኝ ነው። እምነት ብላችሁ ስትሉ ዝም ብላ ሃይማኖታችሁ፣ ቤተክርስቲያናችሁ፣ ኦርቶዶክስነታችሁ መጽሐፍ ቅዱስ እንደዛ አይደለም። እምነትን የሚያብራራ በጣም ሪሌሽናል ነው። ፌዝ ከእግዚአብሔርን ከማወቅ ጋር የተያያዘ ወንጌል ከመስማት ጋር የተያያዘ ከእግዚአብሔር ጋር ፐርሰናል ሪላያንሳችን ራሳችንን በእግዚአብሔርና በእግዚአብሔር ብቻ ላይ የምናኖርበት ምናምን አይነት ነው። ብዙ አይነት መልክ አለው እምነት። እንደዚህ አይነት እምነት ነው የሚያድነው እምነት እንጂ ከአያት ከአባቶቻችን ዝም ብለን የወረስ ነው። በአጋጣሚ ኢትዮጵያ ውስጥ ስለተወለድን በአጋጣሚ በኦርቶዶክስ ፋሚሊ ውስጥ ስለተወለድክ ወይንም በሆነ ፋሚሊ ውስጥ ስለተወለድክ ልክ እንደ እስልምና የምታገኘው ነገር አይደለም። ፌዝ ማለት ትሩሊ እግዚአብሔርን በማወቅ ውስጥ የሚገኝ ነገር ነው። ስለዚህ ይህ ጥያቄ ራሱ እኔ ከእምነቱ ይልቅ እንደውም የሚታየኝ በእነሱ አስተምሮ ውስጥ ከእምነቱ ይልቅ ጥምቀቱ ላይ ነው በጣም የሚታመኑት። ለምንድነው የምታምነው ሁሉ ብትለው ለመጠመቅ ሁሉ ይልሃል። ያ ነው ገብቷል። በጣም ዴንጀረስ ፓርቱ ማለት ነው። ይሄ ደግሞ የክርስትና ትምህርት ነው ወይ መፈተሽ ያስፈልጋል። ካልቪን ራሱ የህፃናት ጥምቀትን ይቀበላል ወገኖች አለ ከታች አንድ ሰው። እሺ የህፃናት ጥምቀትን ካልቪን በእምነት ወላጆቹ አምነውልህ ነው ብሎ ነው የሚቀበለው? ድነሃል ብሎ ነው የሚቀበለው በጥምቀት? ካልቪን ህፃናት ሲጠመቁ ሲል እንደዛ አይደለም የሚለው። ላስረዳ ከፈለክ ማለት ነው። ካልቪን ህፃናት ሲጠመቁ ሲል ምልክት ስለሆነ ነው ጥምቀት። ይላችሁ ጥምቀት በዋናነት ምልክት ነው። ስለዚህ የክርስቲያን ልጆች ይጠመቁ ቤተክርስቲያን ውስጥ ስለሚገቡ ማለት ነው ለምልክት። ግን
ጥምቀታቸው ያድናቸዋል አይልም። እውነተኛ እምነት ሲያገኙ ይላል። ይህን በምሳሌ ላስረዳ። አጠምቅም ያምናል አያምንም አላልኩም። የአንተ አይነት የህፃናት ጥምቀት አያምንም። ጆሮውን በደንብ ከፍተህ ስማኝ። የአንተ አይነት የህፃናት ጥምቀት በታሪክም በመጽሐፍ ቅዱስ ውስጥ የለም። ኖ ቆይ እሱን ለሱማ አትመልስለት። ትክክል ይሄ እኮ ምን ገና አልዳነም። ኦርቶዶክስ እኮ ነው። ስለዚህ ምን ያውቃል እንዴ? እምነትን ሙግት ግዝረትን ላስረዳ። ግዝረት እስራኤላውያን በሁለት መንገድ ተገርዘዋል። ሰማኝ በደንብ ምልክት ስለሆነ ግዝረት ማለት ነው። የመጀመሪያው እና አብርሃም የተገረዙት ግዝረት አለ። ምን ሆነው አምነው የተገረዙት ግዝረት። ሁለተኛው ግዝረት የእነ አብርሃም ልጆች እነ ይስሐቅ የተገረዙት ግዝረት አለ። ሳያምኑ የተገረዙ፣ ሳያምኑ ማለት ህፃናት ስለሆኑ ማለት ነው። ከዛ በኋላ ግን እነ ይስሐቅ ግዝረታቸው በራሱ እውነተኛ እስራኤላውያን አያደርጋቸውም። ጳውሎስ ይህን በደንብ አስተምሯል። ግዝረት ብቻውን እውነተኛ እስራኤል አያደርግ። እውነተኛ እስራኤላዊ እንድትሆን ወይም እውነተኛ ኮሚኒቲ ውስጥ እንድትገባ፣ እውነተኛ የእግዚአብሔር ህዝብ ላስረዳ፣ ወይም እውነተኛ የቤተክርስቲያን አካል እንድትሆን በእምነት ግዝረትህን ማጽናት አለብህ። እውነተኛ አማኝ መሆንን ማለት ነው። ስለዚህ የህፃናት ጥምቀት ካለ ካልቪን እንዴት እንደሚረዳ ላሳይ። እንደዚህ ነው የሚረዳው። አባትየው ክርስቲያን ሆኖ ተጠመቀ። ልጅየው ቤተክርስቲያን ውስጥ እስካለ ድረስ፣ ኮሚኒቲ ውስጥ እስካለ ድረስ ኮሚኒቲ ውስጥ ለመግባት አንደኛው ማርክ ኦፍ ዘ ቸርች ማለት ቸርች ውስጥ ሎካል ቸርች ውስጥ ይሄላችሁ። ስለ ሎካል ቸርች ነው መነግራችሁ። በምድራዊ ባለች አጥቢያ ውስጥ ሰዎች ወደ ቤተክርስቲያን ሲቀላቀሉ ከሚያደርጉት ነገር አንዱ ጥምቀት። ስለዚህ ስለ ክርስቶስ አካል ስለሆነ ስለ ዩኒቨርሳል ቸርች ሳይሆን የምነግራችሁ ቸርች ሎካል ቸርች ውስጥ ራሱ ለምሳሌ የትም ይሄ ይታመናል። ያላጠመቅነውን ሰው የጌታ እራት አንሰጠውም፣ ወይንም አባል ያልሆነውን ሰው እንደማለት ነው በቸርች። ይመለሳል። ሰማችኋለሁ። በተለይ ያስገረመኝ ነገር አለ። የሳቸው ንግግር አንድ ሰው አሉ ኃጢአቱን ጠልቶ ተጠይፎት ቀጥል። አንተ እኮ ያው በጣም በቃ በዚህኛዋ ቋንቋ ለግለጣት በወጣቶቹ የሚሰክሱን ያልሆኑበትን ማለት ነው ይመጣሉ። አንድ ባልሰሙት እንዴት ያምናሉ? ደግሞ ሰባኪ ያስፈልጋቸዋል። ከዛ የሰሙት ቃል ልባቸውን ነክቶት በኃጢአታቸው ተጸጽተው ኃጢአታቸውን ተጠይፈውት ከዛ ንስሐ ገብተው አምነው ተጠምቀው በፈቃዳቸው ነው የሚድኑት ይላሉ። አንድ ሰዓት የሚያክል በጣም ጥሩ። እኔ ጥያቄ ደግሞ በቃ እጅ እስኪደማ ድረስ ከስር እሺ ይሁን፣ እናንተ ግን ይሄንን አርጋችሁታል ወይ? መቼ ነው ኃጢአቶትን ጠልተው ሌሎቻችሁ ማለት ነው ኑ ግቡ። ይሄው ጽፍ ያለውኝ 98% በፈቃዳችሁ አምናችሁ ኃጢአታችሁ ተጸጽታችሁ ተቀብላችሁ ከሆነ ኑ። አሁን ሰሞኑን ስለ ፈቃድ እየፎከራችሁ አይደል? ሰው ፈቅዶ ነው። እሺ ኑ እናንተ መቼ ነው ፈቅዳችሁ የተቀበላችሁት? የለም። ቀጥል። ትክክል። ያ በቃ ሚዩት ላረግ ነው፣ ምክንያቱም በጣም ያበዛው ነው። በቃ አንተ ቤተሰብ ነገር እንዴ ኮፒ ፔስት እያደረግ ታረጋለህ እንዴ? ምን ቤተሰብ አይደለ እንዴ አንተ? ትክክል። መቀጠል ይችላል ከተመለስክ። እና ምንድን ነው በቃ ፋክቱን ማወቅ ያለብህ ይሄ ለልጁ እንደው ለጠቅላላ አለ። ስለዚህ የማን ነው የይስሐቅ ግዝረት በራሱ በግዝረት ይወላችሁ
ሰው በግዝረት ብቻ የሚድን ቢሆን ኖሮ እስራኤላውያን ሁሉ ዊዛውት ኤክሰፕሽን ማለት ነው ስለተገረዙ ብቻ ይድኑ ነበር። መጽሐፍ ቅዱስ ግን እንደዛ አይልም። መጽሐፍ ቅዱስ ምንድነው የሚለው? ተገርዘዋል እኮ ምን ማለት መሰላችሁ? እንደናንተ ማለት ነው ተገርዘዋል። ነገር ግን ያ ግዝረታቸው እውነተኛ የሚሆነው ምን ሲያደርጉ ነው? እውነተኛ እምነት ሲያምኑ። መጀመሪያ የመጣ ሰው አምኖ ነው የሚጠመቀው ማለት ነው። ወይንም እስራኤላዊነት ወደ ጁዳይዝም ሳይቀየር አይገረዝም እንደማለት። ልጁ ሆኖ የተገረዘ ደግሞ ስለተገረዘ ብቻ ይድናል ማለት አይደለም። ክርስቲያንም ሆነ ትሩ እስራኤላዊት ሆነ በቂ ነው እውነተኛ እስራኤላዊ ለመሆን ማለት አይደለም። ከዚህ የተነሳ የኮቨናንት ትምህርት ስላለ በደምብ ስሙ፣ የኪዳን ትምህርት ስላለ በዚህ ኮንሰፕት ነው የካልቪን ጥምቀት ባፕቲዝማል ኤፊኬሲ ነው። ስለዚህ ከእምነት የሚበልጥ ነሰሰሪ ኮንዲሽን ለመዳን ያልተጠመቀ አይድንም፣ ጥምቀት ለድነት ምና እያለ አይደለም። እና የሌለ ነገር አታምጡ፣ ለባለቤቱ ተውት። ኤክስፕላኔሽኑ የመጀመሪያ እናንተን እስቲ ኑና አስረዱን። ይሄ የካልቪንን የሉተርን ኮንሰፕት ተውትና የእናንተን በአባትና በእናት በኩል ተጠምቆ ሰው ይድናል የሚለውን አስረዱን፣ ወይ ከጽሁፍ ወይ ከመጽሐፍ ቅዱስ እያልን ወደኛ መሄዱ ይዛል እና ለኢየሱስ አትዋሽ ያልከው በጣም ነው። ትክክል። ምንም ችግር የለውም። ልጆች ያሉት ልጅ ምንም ችግር የለውም። አንተ ጋር ብቻ ሳይሆን በጣም የምታዘበው ቤት ቁጭ ስትሉ ምንም አይሏችሁም። ልክ ድምፅ ስታሰሙ በቃ ግር ብለው ይመጣሉ እና እንትን ነው አቴንሽን። አጋፔ የእንትን አላክልኝ እስቲ አኬን ክርስትና አባትና ክርስትና እናታቸው አጣወትኝ። እኔ በእናትህ ታስተምረኛለህ በእውነት ዶክሜንታ ያዝ ልከልኛል። ከዚህ በፊት አሰምቼው ነበረ ያ እና ገራሚ ነው። በተለይ ደግሞ የውክልና እምነት በጣም እያሰብኩበትን ይገርማል። ይሄ የውክልና እምነት ከእንትን ጀምሮ ማለት ነው። ከገቡ አንድ ጥያቄ ጠይቃቸዋል። አሁን እዚህ ላይ አልናገርም። ከገቡ ግን አንድ ጥያቄ ጠይቃቸዋል። ከባድ ጥያቄ፣ የምሬ ነው። ከባድ ጥያቄ ጠይቃቸዋለሁ ሲገቡ። ትክክል። በማንኛውም ሰዓት እንትን ማለት ትችላለህ። እንደምታውቁት በሕዝቅኤል ምዕራፍ 18 ቁጥር 20 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የታወቀች ዝና ያላት ናት። በምን ኃጢአት፣ የውርስ ኃጢአት የለም ብለው ማለት ነው። ኦኬሽ፣ የውርስ ኃጢአት የለም ብላችሁ የምትሉ ከሆነ የኔ ጥያቄ ምንድን ነው የሚሆነው? እምነት ታዲያ ከወላጆች በጥምቀት ለምንድን ነው የሚተላለፈው? ምክንያቱም በቤተሰቡ ነው የሚያምነው፣ ወይም ደግሞ በክርስትና አባቱ ምን ይላል ይተላለፍለታል ማለት። ይህ ማለት ምን ማለት ነው? እንግዲህ ሌላ መንፈሳዊ የእምነት ውርስ ማለት ነው። ሌላ መንፈሳዊ የእምነት ውርስ ማለት ነው። አስወጥቶኝ ነው ልበል? እንዴት ነው የወጣሁት? ራሴን አገኘሁት ይላል። ከታች ሆኜ ያገኘሁትና እኔ ደግሞ ድምፅ ስንትን ስላለብህ የወረድክ መስሎኝ ነው ልትጨርስ። ያ እና እንግዲህ እንዲህ ከሆነ ማለት ነው ይሄ መንፈሳዊ ውርስ አለው ማለት ነው። የምን የእምነት መንፈሳዊ ውርስ። ምክንያቱም ተላልፏል። ልጁ እኮ ድነዋል። እናንተ አምናችሁለት ነው። በጥምቀት ምን አለው? የእግዚአብሔር ልጅ ይሆናል፣ ክርስቶሳዊ ይሆናል ትላላችሁ። ክርስቶስን ይለብሳል ትላላችሁ። ልጅ ይሆናል ትላላችሁ። ይጸድቃል ትላላችሁ። የክርስቶስ አካል ውስጥ ይገባል ትላላችሁ። ከሞቱ ጋር ከትንሣኤው 10 ነገሮች አሉት ልጁ ማለት ነው። ማን አምኖለት? ያ የክርስትና አባቱ አምኖለት ማለት ነው። በየትኛው?
በፕሮክሲ ፌዝ ወይም ደግሞ በውክልና እምነት ማለት ነው። ኦኬ እንደዚህ ከሆነ ደግሞ የአዳም ኃጢአት በውርስ አይተላለፍም እያላችሁ የአዳም ኃጢአት በውርስ አይተላለፍም እያላችሁ ከወላጆቹ እንዴት ታዲያ ይህኛው ሊተላለፍ ቻለ? ኦኬ ክፋት አይተላለፍም ሊያውም መጽሐፍ በአንዱ አዳም ምክንያት በቃ ኃጢአት ባልሰሩት ሁሉ ላይ እንኳን ነው እያለ እየተናገረ ማለት ነው። እሺ ይሁን ታዲያ እናንተ ይሄ ጽድቅ ይተላለፋል ታዲያ የምትሉት ኬት አምጥታችሁ ነው? ይሄን ልትመልሱት የሚገባ ነው። ይሄ ብቻ አይደለም፣ ልጁ የእግዚአብሔር ልጅ ይሆናል፣ አካል ውስጥ ይገባል። በኋላ ቢክድ ማን ነው የሚጠየቀው? የማን እምነት ነው የሚጠየቀው? ያ አምኖት የነበረው ሰውዬ ነው የካደው። ለዚህ ይሄ ሊጠየቅ አይችልማ። ኪዳን አልገባም። እናንተ ናችሁ በውክልና ያመናችሁለት ማለት ነው። ይሄንን ከመጽሐፍ ቅዱስ ታስረዱኛላችሁ። ትክክል። ይቀጥል። አሁን እኮ በዚህ አቆጣጠር ከሄድን ማለት ነው አሁን ለተባለ ያላመኑ ብዙ ክርስቲያኖች አሉ ማለት ነው። እንደዛ እንደማለት ማለት ክርስቲያኖች ስል ኢን ሴንስ በኮቴሽን ማለት ነው። ይሄ ትሩ ክርስቲያን ለማለት ሳይሆን ትሩ ፌዝ እንደሌላቸው የማይታወቁ ያማሳያ የሚሆኑ ደግሞ የህይወት ኤክስፒሪየንሳቸው ማለት ነው። በክርስቶስ ሳያምኑ ምናምን ሰዎች ክርስቲያን ነኝ ብለው ሊኖሩ እንደሚችሉ አይነት አድርገህ ፈጠርክ ማለት እኮ ነው። ከባድ። ምክንያቱም ሰዎቹ ያደረጉትን ነገር ክርስቲያን አድርጎሃል ብለህ ካሳመንካቸው ማለት ነው። አየህ ኮንሸስ ህሊናችን እኮ እንትን ይላል፣ ወደ መራው ሊወሰድ ይችላል። ገብቷል። በቃ አእምሮዬ ክርስቲያን ነኝ ብዬ አምናለሁ። ለምንድነው ክርስቲያን የሆንኩት? እኔ ከእናቴም ከአባቴም ጀምሮ ክርስቲያን ነኝ ትላለህ። ትሩሊ ግን አንተ ክርስቶስ የሚጠይቀውን ህይወት፣ ክርስትና የሚጠይቀውን ህይወት፣ ክርስትና የሚጠይቀውን መጋደል፣ ክርስትና የሚጠይቀውን ክርስቲያናዊ ዲሲፕሊን ለመኖር ግን ዝግጅቱ ላይኖር ይችላል። ምክንያቱም ምን ከእምነት ነው የሚነሳው? እውነተኛ መታዘዝ ራሱ ከመታዘዝ ወደ እምነት ስለማይመጣ ማለት ነው። ማለት በቅድስናም በእግዚአብሔርንም እየመሰልክ ለመኖር እምነት ያስፈልጋል መጀመሪያ። እና ከባድ ነው። መተው ቢሞግቱ ጥሩ ነው። መተው ዲፌንድ ቢያደርጉት በዚህ ላይ ምን እንዴት አስበውት ነው ወይም በምን ላይ ተመርኩዘው ነው? ጥምቀት በቤተሰብ እምነት አማካኝነት ሰውየውን እውነተኛ ክርስቲያን ያደርገዋል ብሎ ማሰብ ማለት ነው ትንሽ ከበድ ይላል። እና እዚህ ላይ እንግዲህ ሀሳብ ካላችሁ ወገኖች ነውና በምን አመለካከት ነው ወደዚህ የመጽሐፍ ቅዱስ ሀሳብ ነው ብላችሁ እንድትቀበሉ የሆነበት ምክንያት ምንድን ነው? እንስማው ካለ እንዴ ከባድ ነው። እንዴት ይገቡበታል? አሁን ችግሩ እኮ ኢዮሲ ሲገባ አየሁትኝ። ጠዋት ነው ለነገሩ። ኢዮሲ የለም ሲገባ ያየሁት መስሎኝ ነበር። ጓዶች እንዴት ናቸው? እንዴት ነው? ሁሉ መልካም? አስቺ ሰላም ነው ወይ? ትክክል፣ ሁሉ ሰላም። እግዚአብሔር እንዴት ናቸው? ሰላም። አንተ እኮ ያኔ ከነካካ በኋላ እኔ በቃ ጠምጄ ይዣለሁ። አሁን ያንን ቪዲዮ አይ ነው እያየው ነው፣ በተደጋጋሚ እያፈረስከው ነው። የሚገርም እኮ ይኸውልህ፣ እኔ በጣም በተበሳጨሁት የእኛ ልጆች አላወቁትም። ገባ ይሄና
እኛን ስላላወቁ ነው። በትክክል ማሽን የሁለቱንም እምነት የሚያውቅ ማሽን ቢኖርና ማለት ነው የሁለታቸውን ቢሰማ ራይት የሚሰጠው 100% የአንተንና የእንትናን ነበር የዶክተርን ማለት ነው። እና እንዴ አንደኛ ደረጃ በደረጃ ምን ያላቸው ደረጃ በደረጃ የካዳቸው ያሻሻላቸው ነው እንትኖች ያሉ። ከሁሉ ያስገረመኝ ልክ ነው ጸጋው መጥቶ ምን ይለዋል አለ ይረዳዋል አለ ያግዘዋል አለ። ግን ጸጋው የሚረዳው አለ ፈቃደኛ እኮ እንዲረዳው አይ መች ረችን አስጨችን ነገር እባክህ አጋፊ ወይ ላክለትና አጋፊ ያስተካክላል ደረጃ በደረጃ የሊዲያ እልክለታለሁ። ልክ ነህ። ፕሮግሬሲቭሊ አቋሙ እያደገ እንደመጣ እየተለዋወጠ እንደመጣ እልክለታለሁ። ያ እንዴ ታዲያ ቆይ ፈቃደኛ መሆኑን ሲያቅ ነው የሚረዳው ካለ ምን ያስፈልገዋል መርዳት? ታዲያ በዛው ፈቃዱ ያድነው እንዴ? ትልቁ ኮንትራዲክሽን ቆመ ብሎ ቢያስብበት ትልቁ ኮንትራዲክሽን የሚጀምረው እዛ ጋር ነው። ራይት ያ ምንም ፈቃደኛ መሆኑን ሲያቅ ነው ካለ ባያስፈልገውም መርዳት መጀመሪያም ፈቅዷላ በዛ ፈቃዱ። ሌላው እንዴ እስቲ አንድ ይምጣ አንድ ጀግና ይምጣ። ያ የጠፋ በግ በሞት ያለ ማለት ሞታችኋል። የቁጣ ልጅ የሆነ እና ከእግዚአብሔር ጋር ጠበኛ የሆነ ከብርሃንን የሚጠላ ዮሐንስን ያለው አይደለ? በቃ ብርሃን ወደ ዓለም መጣ ግን ጨለማን ወደዋልና ብሎ ጨለማን የሚወዱ ይሄ የጠፋ በግ ዮሐንስ ራሱ ይላል በገዛ ፈቃዱ ባሪያ አድርጎታ ይላል። ማለት በቃ ይሄ ባሪያ ሆኗል። ይሄ በግ ብድግ ብሎ አይ የሰይጣን ቀንበር ሰለቸኝ፣ አንገቴን ልጦታል፣ መገዛት ካሁን በኋላ እምቢ፣ እረኛዬን እፈልጋለሁ፣ የድሮ ሽታው አገዛዙ ጥሞኛል ብሎ የሄደ በግ ወደ እረኛው አለ ወይ? በመጽሐፍ ላይ የሄደ በግ ያሳዩን። ከሞተበት መቃብሩን ፈነቃቅሎ ተነስቶ ወደ እረኛ ይሄዳለሁ። ያኔ አዳም ሳይወድቅ በፊት የነበረው ህልውናው ናፍቆኛል ብሎ የሚል ቅዱሳን አንድ ነገር ልንገራችሁ። የሰው ልጆች ከአዳምና ከሔዋን ውጪ ከውድቀት በፊት የነበረውን ያንን የእግዚአብሔር ፕሬዘንስ የቀመሰ ማንም የለም። ከውድቀት በኋላ ያገኘኸው እግዚአብሔርን አለመፈለግ፣ እግዚአብሔርን መጥላት። በጣም የሚያስደንቅ ዝነኛ ጥቅስ አለ አይደል? ነብር ዥንጉርጉርነቱን ኢትዮጵያዊም ኢትዮጵያዊነቱን ያንን የሚቀይሩበት አንድ ምክንያት አለ። ምን? ክፉ ማድረግ የደመለ ልቦናችሁ በጎ ማድረግ ከቻለ ብሎ ነው እግዚአብሔር የተናገረው። በነገራችን አበደን አትችሉም ማለቱ ነው። ያ ጥቅስ እንደዛ ነው። ነብር ዥንጉርጉርነቱም ሊቀየር የሚችለው በቃ ኢትዮጵያዊም ደግሞ የኢትዮጵያዊ ከረርነቱን ቀይሮ የሆነ ከረሩ ባላ እንግዲህ ሶላቶ ሊሆን የሚችለው ክፉ ማድረግ የለመደ ልቦናችሁ በቃ መልካም ማድረግ የሆነ የዛን ሰዓት ይሄ ይቀየራል። የማይቻለው እኮ እያለ ነው ማለት። ለዚህ መስሎኝ ሊስበን የመጣው ለዚህ መስሎኝ ሳበኝ ካንተም በኋላ እንሄዳለን የተባለው ለዚህ መስሎኝ እና
እኔ እንዳው መጥቶ አንድ ሰው ቢሞግተን እኔ ራሴ ነኝ የስላሴ ባሪያ የድሮ ትዝ ብሎኝ የጠፋው በግ ነኝ ወደ እረኛ እሄዳለሁ ያለ ምን ትላለህ ዮሴ? አረ ድፍረት ነው እንዴ! የሌለ ነገር ነው። ደፈር ይላሉ ወዳጅ። አስቸጋሪ ነው። ቢብሊካል ብዙ ከመጽሐፍ ቅዱስ ጥቅሶች ጋር ይጋጫሉ። አሁን ብዙ ጊዜ አይተህ ከሆነ እንደ ማስረጃ አድርገው የሚያቀርቡት በብሉይ ኪዳን መጽሐፍ በፊት እሺ ብትሉ ምናምን የሚለው ያነሳሉ። ግን አንድ ትልቁ ችግር ምን እንደሆነ ታውቃለህ? እነዚህ ኦልድ ቴስታመንት ቴክስት መታየት ያለባቸው በኪዳን ውስጥ ነው። ኪዳን ለሌለው ሕዝብ አይደለም ይሄ ቴክስት የተጻፈው። እግዚአብሔር መጥቶ ዘዳግም ላይ ታስተውስ እንደሆነ እግዚአብሔር እስራኤልን ስለመረጠ ሳይሆን እሱ እግዚአብሔር ስለመረጠው ነው የእስራኤልን ሕዝብ ልጄ ብሎ የጠራው እና እግዚአብሔር መጥቶ እንደውም በብሉይ ኪዳን ውስጥ እኮ እግዚአብሔርን ጸጋ የምናይበት ንባብ አንዱ ይሄ ነው። የእስራኤል ሕዝብ መመረጥ እንደው እግዚአብሔር ሆይ ምረጠኝ ብሎ የሆነ ቅድመ ሁኔታ አስቀምጦ ሳይሆን የተመረጠው እንዲሁ በእግዚአብሔር ፈቃድ ላይ የተመሰረተ ምርጫ ነበር እና እግዚአብሔር ከመረጠው በኋላ ያንን ሕዝብ ኪዳን ገባለት። በዛ ኪዳን ነው ያንን ሕዝብ መመልከት ያለብን። የእግዚአብሔር ረድኤት ፈሷል ማለት ነው ኪዳኑ ከተሰጠ። ነገር ግን ሕዝቡ ያው በተሰጠው በዛ ኪዳኑ ጸንቶ መኖር ስላልቻለ ነው እግዚአብሔር በኤርምያስ 31:31 አዲስ ኪዳን እገባለሁ ብሎ በክርስቶስ ትንቢት የሰጠው ማለት ነው። የብሉይ ኪዳን አማኞች አሁን እቺ በጣም በተለይ ከኦርቶዶክሶች ጋር ለምናደርጋቸው ዲስከሽን የኦልድ ቴስታመንት ቴክስቶችን እየወሰዱ ይኸው ሰው ማንኛውም ሰው የሚሰሩት ፓራሌሊዝም ምን እንደሆነ ታውቃለህ? በኪዳን በእግዚአብሔር የተመረጠ ኪዳን ውስጥ የገባ የእግዚአብሔር ሕዝብ ለሆነ ሕዝብ የመጣን ንባብ መልካምና ክፉ የሚል ንባብ ከምን ጋር አቻ አድርጎ ያስቀምጡታል? ካላመነ ሰው ጋር አቻ አድርጎ ያስቀምጡትና ያላመነው ሰው ከእስራኤል ሕዝብ ጋር እኩል ተደርጎ ይመጣና ያ ቴክስት ይጠቀስለታል። ለኪዳኑ ሕዝብ የቀረበው ቴክስት ምረጥ የሚለው ቴክስትን ላላመነ ሰው ይጠቀሙታል። ይሄ በጣም ቴዎሎጂካሊ ምንድነው ራሱ የስነ አፈታት ሕጸጻል እነ ዲ ካርሰን የጻፉት ምንድነው ትክክለኛ ያልሆነ ቴክስትን ከብሉይ ኪዳን ወስዶ ለአዲስ ኪዳን የመጠቀም አይነት አካሄድ ኢሊጂሜት ትራንስፈር ኦፍ ቴክስት ይሉታል መሰለኝ ቴክኒካሊ። እና ፋላሺያስ ነው ራሱ ሕጸጻዊ የሆነ የመጽሐፍ ቅዱስ አጠቃቀስ ነው። አንድን ቴክስት ለመጥቀስ ከአንተ ጋር መገናኘት መቻል አለበት። አሁን ስላላመነ ቦርናጌን ስላልሆነ ወንጌል ያልገባው ሰው ወስደ ያንን ቴክስት የምትጠቀም ከሆነ ያ ሰው ተመርጧል፣ ያ ሰው ኪዳን ተገብቶለታል፣ ያ ሰው በኪዳን ውስጥ የእግዚአብሔር ጸጋ ፈሶለታል ወይ? ለዛ ለፈሰሰለት ሰው እኮ ነው ምረጥ የተባለው። ይሄ እኮ ምንም እኮ በኃጢአትና በበደል የሞተ ከቀድሞ ኪዳንም ተካፋይ ያልሆነ ከአዲሱም ኪዳን ተካፋይ ያልሆነ አንድ ጀንታይል አሕዛብ የሆነ በኃጢአትና በበደል ለጠፋ ሰው ምርጫ ተሰጥቶት መምረጥ ይችላል የምትል ከሆነ ለማለት የብሉይ ኪዳን ቴክስቶችን የምጠቅስ ከሆነ ዋን ቲንግ ዩ ሚስ ለብሉይ ኪዳን አማኞች የተገባውን ኪዳን ለነሱ የተነገረው ንግግር በኪዳን ውስጥ እንደተነገረ በእግዚአብሔር ጸጋ ምርጫ ወደ እግዚአብሔር ሕዝብነት መግባታቸውን ሚስ ያደረገ ነው። እግዚአብሔር ልጅ ለሆኑት እኮ ነው ይሄ መልእክት የመጣው። እዚህ የምታመጣው እሱን ስጠቅስ ግን ላልሆነ የእግዚአብሔር ልጅ ላልሆነ በበደልና በኃጢአቱ ለሞተ አንድ አሕዛብ ወይም ደግሞ አንድ ቦርናጌን ላላደረገ ሰው እንዴት ነው የኦልድ ቴስታመንትን የአይሁዳውያንን ቴክስት ልትጠቀም የምትችለው? which is wrong። አንዱ ብዙ ጊዜ የሚጠቅሷት የዘካርያስንም መጽሐፍ ላይ ያለ ሌሎች ንባባትም ላይ ያለ ትንቢተ ኤርምያስም ላይ ያለን የሚጠቅሷቸው ጥቅሶች ፊት አያደርግም እዚህ ለሚያወሩት ሐሳብ። አንድ እሱ ነው። ሁለተኛ የብሉይ ኪዳን ጥቅስ ብቻ ሳይሆን የአዲስ ኪዳንም እንኳን የሚጠቅሱበት መንገድ አይተህ ከሆነ እነሆ በደጅ ቆሜ አንኳኳለሁ ምናምን የሚለው በጣም ትልቅ ጸጻም የሆነ አጠቃቀስ ነው። ያው እንደምታውቀው ለሰባቱ አብያተ ክርስቲያናት ከነሱ መካከል ለአንዷ ቤተ ክርስቲያን የቀረበን ንባብ
ላላመነ ምንም ቦርናጌን ያላደረገ ሰው ደጃፍ ላይ እግዚአብሔር ያንኳኳል ምርጫ እንዲመርጥ ብለህ የምጠቅስ ከሆነ አሁንም ኦልድ ቴስታመንትን በጠቀስክበት ሕጸጻዊ መንገድ ኒው ቴስታመንትንም ቴክስት እየጠቀስክ ነው ያለው። መጀመሪያ ከኦልድ ቴስታመንት ሲጠቅሱ ከመሆን አሁን ኮምፔር አንድ አቻ አድርጋችሁ እያቀረባችሁ ያላችሁት ያላመነ ምንም ኪዳን የሌለው በእግዚአብሔር ያልተመረጠ የእግዚአብሔር ሕዝብ ላልተባለ አንድ ቦርናጌን ላላደረገ ሰው የምትጠቅሱት ጥቅስ በእግዚአብሔር ለተመረጠ የእግዚአብሔር ሕዝብ ለተባለ ኪዳን ለተሰጠው የእስራኤል ሕዝብ የተሰጠን ቴክስት ነው። ይሄ ደግሞ የሄርሜኔቲክስ 101 ኮርስ አለመውሰድ ነው። በነገራችን የሄርሜኔቲክስ 101 ኮርስ አለመውሰድ። ሄርሜኔቲክስ ምን ማለት እንደሆነ ሲገባ የምትጠቅስበት መንገድ ራሱ ዲሲፕሊንድ ነው መሆን ያለበት እና ይሄ የምን ህልም እንደፈችው እንደተባለው በቃ ለኛ ፊት ያደርጋል የሚለው ቴክስት ሁሉ ከአውድ ውጭ እየተጠቀሰ ከተነገረለት ሰው ለቀዳሚ ተደራሲያን ካለው ትርጉም ውጭ በግድ የኛን ቴዎሎጂ ለመደገፍ መጠቀም ይሄ በእውነት ያስተሳስባል። መጽሐፉ እንዴት ነው የሚያነቡት አይነት ይስም ያመጣል። ይሄ በጣም በስፋት መሄድ አለብን። በነገራችን ላይ በዚህ ጉዳይ ላይ እንዴት ነው ኦልድ ቴስታመንት ቴክስቶችን የሚጠቀሙት እነዚህ ሰዎች? እነዛ ኦልድ ቴስታመንት ቴክስቶች ስለማን ግሩም ነው። ልክ ነው ደግሞ ያ በጣም ሁል ጊዜ የሚገርመኝ እሱ ነው። እሺ ብትሉ የሚለውን ጠቅሶ አንድ ሰው አንድ ያልዳነ ለፍጥረታዊ ነገር ትጠቅሳለህ እንዴ? እና በጣም 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 ችግር አለ። ራዕይ ምዕራፍ 3ን ጠቅሰ ይሁንና ፈቃድ ጠይቋል። ይሄ ለዳነ ቤተክርስቲያን የተጻፈውን ትክክል። ሄድ እስቲ ቀጥል። ኢዮሲ ያነሳው ሀሳብ ባይዘዌ እኔ ከበፊትም ጀምሮ በልቤ የማስበው ማለት እንደውም ኢዮሲ በዚህ አቅጣጫ አንተ በደንብ ብትሰራበት ጊዜው ካለ አሪፍ ነው። ምንድነው ዋናው የቲክቶክ ፕሮብሌም ይሄ ነው። ይሄ የሄርሜኔቲክ ችግር ነው። እኔ አይ ዶንት ቲንክ ግልጽ የሆነ የስነ አፈታት ህግ ያለ አይመስለኝም። እርግጠኛ አይደለሁም ይሄ ስናገር በእነሱ ቤተክርስቲያን ውስጥ ማለት ቨርሱ ሀሳብህን ከደገፈልህ አውዱን የተነገረበትን ታሪካዊ ሁኔታ ተደራሲያኑን ምናምን ሁሉ ከግንዛቤ ከተህ ለተደራሲያኑ ያላለውን እንዳልል ብለህ ተጠንቀቀ ምናምን አይነት አሰናፈታት አይደለም የሚከተሉት። ምንድነው የሚከተሉት? ሀሳብ አለ። መጀመሪያ ለምሳሌ ጥምቀት ያድናል የሚል ቶፒክ አለ። ከዛ ስክሪፕቸር ሰርች ነው የምታደርገው። ስፔሻሊ ራይት ነው ጉግል አለ፣ ቻት ጂፒቲዎች ምናምን አሉ። እንደ ድሮ ጊዜም ላይፈጅብህ ይችላል። ርዕሱን ሰጥተኸው ቢብሊካል ሰፖርት ስክሪፕቸር ሰርች ያደርጋሉ። ያ ስክሪፕቸር ሰርች ካደረጉ የሆነ ነገር ያገኛሉ። ያ ጥቅስ ለምን እንደተባለ ቅድም እንዳልከው ለምሳሌ እግዚአብሔር ለእስራኤል በኪዳን ውስጥ ሆኖ ላለ ህዝብ ኦልሬዲ እግዚአብሔር ያ ቃል ተብሎ ለሚጠበቅ ህዝብ የተነገረውን ነገር አዛጦን ላለ ወይንም እንትን ውስጥ ላለ ፍልስጤማዊ እንደታዘዘ እግዚአብሔር ያንን ህግ እንዳዘዘው ልክ አሁን ዓለም በክርስቶስ ያልሆነ ቤተክርስቲያን ያልሆነ ወይንም ወደ እውነተኛ የክርስቶስ አካል ያልተጨመረ ሰው በቃ በዓለም እንዳለ ነው የሚታሰበው አይደል? እንደዛ ሳይሆን የሚያስቡት ለእስራኤል የተነገረው በኮሚኒቲ ውስጥ በኮቨናንት ውስጥ በምናምን ውስጥ ህጉ እየተነበበላቸው እግዚአብሔርን ያውቃሉ ተብለው ኢሌክትድ ኮሚኒቲ ተብለው ምናምን እንደሆነ ሳይሆን ቨርሶቹን የሚያዩት ቨርሶቹን ሲምፕሊ ከአዲስ ኪዳን ሀሳብ ጋር ከነሱ ቶፒካል ሰርች ጋር ከተስማማ ከሚፈልጉት ቶፒክ ጋር አምጥተው ቁጭ ያደርጉታል። ይሄ ደግሞ መሰረታዊ የስነ አፈታት ችግር ነው። ምን ማለት ነው? መጽሐፍ ቅዱስ ወጥ የሆነ አንድ ቋሚ አጀንዳ የሌለው እርስ በራሱ እንደፈለግ የምትጠቅሰው አስሎንጋሲስ ሰፖርትስ ዩር አይዲያ እግዚአብሔር በታሪክ ውስጥ በቅዱሳት መጽሐፍት ሊናገረው የሚፈልጋቸውን ነገሮች በግልጽ አውትላይን ሆኖ የተቀመጡትን ሀሳቦቹን እንዳታቅ የሚያደርግ አካሄድ።
ስለዚህ የመጀመሪያው አፕሮች ያ ነው። ስክሪፕቸር ሰርች ያደርጋሉ። ከዛ በኋላ ከስክሪፕቸር ሰርች ቀጥሎ እኔ አሁን ኖቲስ ያደረኩት ነው። ካደረጉ በኋላ አሁንም አስሎንጋስ የአባቶች ድጋፍ የቤተክርስቲያን አባቶች ድጋፍ ያ የአባቶች ድጋፍ ራሱ በምን አውድ ውስጥ እንደተባለ ማያዩት። ለምሳሌ ለኖስትሶች የተሰጠ መልስ ሊሆን ይችላል። ለአምጥቶ ለአንተ የሚሉ ማለት አንድ አባት ከኖስትሶች ጋር በነበረው ሙግት ኖስትሶች ለሚያነሱት አይዲያ የሰጠውን ሀሳብ ለአንተም ሊሉ ይችላሉ። ወይንም ለዶሲቲስቶች የተባለውን ሀሳብ ለአንተም ሊሉ ይችላሉ። አንደኛው ፕሮብሌም ያ ነው። ሪዞልቭ ለማድረግ መሰረታዊ መንገድ እንዳልከው አንተ አሁን ዮሲ እንዳለው ወደ መጽሐፍ ቅዱሳዊ ስነ አፈታት መመለስ ነው። ያ ቨርስ ሲመጣ በቃ ባጭሩ እንደው በጣም በቀላሉ አሁን የጆቫ ዊትነሶች ትምህርት ማየታችሁ እንደሆነ እንደዚህ ነው አፕሮቹ። አይታችኋቸው ከሆነ ልክ ሲመጡ ቨርሱን ይዘውት ነው የሚመጡት። ያ ቨርስ በምን አውድ ውስጥ ይነገር፣ ለማን ይነገር፣ እግዚአብሔር ለምን እንደተናገረው ምናምን አይደለም የሚያስቡት። በቃ ያቺ ቨርስ የእነሱ ሀሳብ የምትደግፍ ከሆነች የእግዚአብሔር ቃል ደግፎኛል የማለት ማለት ነው። ስለዚህ የመጀመሪያው ኦፕሽን የምንጠቀመው እንደዚህ በጣም ስነ አፈታትን ለማይከተሉ ሰዎች በቃ በጣም በትንሹ ያቺ የጠቀሷት ጥቅስ ላይ ወደ ላይ 1-5-10 ቁጥር አንብቡ፣ ወደ ታች 1-5 ቁጥር አንብቡ፣ ለምን እንደተባለ እንድታገኙት ማለት ነው። እንደው በጣም በትንሹ በዚህ ብቻ ታገኙታላችሁ እያልኩ አይደል። ሁለተኛ ቨርሱ ሲመጣ ራሱ ቨርሱን በደንብ ኤክሰጀት መድረጉ መወያየት ተናግሮ የእሱን ሀሳብ እንዲደግፍለት ብቻ ሳይሆን ለምንድን ነው ቨርሱ ምን እያለ ነው የሚለውን ሀሳብ ቃል በቃል ከሌሎች የቅዱሳት መጽሐፍት አንጻር ጋር አብሮ ማየት። በሶስተኛ ደረጃ ለነሱ ስፔሲፊካሊ ማለት ነው ግልጽ ስለሆነ ነው የምነግራችሁ። ማለት በአደባባይ የምናወራው ምንም ሚስጥር ስላልሆነ ማንኛውንም የአባቶችን ኮንቴክስት ይዘው ሲመጡ ኢትስ ጉድ ቫይዝ አባቶች በጣም በዛ ደረጃ የተናገሩት ነገር ማግኘታቸው ማለት ነው። ግን ለምን እንደተናገሩትም እንዲናገሩ መፍቀድ መጠየቅ አለባችሁ። ለምሳሌ ኢሬኒየስ የሰው እንትን ፈቃድ እንዲህ ነው ብሏል። ጀስትን መርተር እንዲህ ነው ብሏል። ለማን ነው ያለው? ዝግጅት ይፈልጋል። ይሄ ይላችሁ ይሄ ፓትሪስቲክ ወርኮች በብዙ አውድ ውስጥ የተባሉ ስለሆኑ ማለት ነው። ዝም ብሎ የሆነ አባት ምን አለ ተብሎ ተቦጭቆ መምጣት ስለሌለበት ለማን ነው ያሉት? በምን አውድ ውስጥ ነው ያሉት? ምክንያቱም እነዛ ነገሮች በኋላ ኮንትራዲክሽን ስለሚፈጥሩ እንደ ቅዱሳት መጽሐፍት አይደሉም የእነሱ ስራዎች ማለት ነው። በሆነ አውድ ነው በብዛት ስፔሲፊካሊ በራሳቸው ዘመን ከነበረ ችግር ጋር ነው በብዛት የሚያያዘው እንጂ በቀጥታ እንደ ቅዱሳት መጽሐፍ ታይምለስ ትሩዝ የሆነ ለምሳሌ ጳውሎስ የጻፈው ዓለም ሳይፈጠር በፊት እግዚአብሔር በፊቱ ቅዱሳን እንድንሆን አይነት አጻጻፍ አልጻፈም። ገብቷችኋል? እንደዚህ አይነት ነገሮች የእግዚአብሔርን ምክረ ሐሳብ የልቡን ሐሳብ ማለት ነው። እግዚአብሔር ዓለም ሳይፈጠር እንደዚህ ያስብ ነበረ፣ የእግዚአብሔር ዕቅድ እንዲህ ነበረ ብሎ በሐዋርያዊ ጥበብ ነው የጻፈው። እንደዚህ አይነት ጽሑፍ የለም። ፓትሪስቲክ ወርኮች ውስጥ የምታገኙት ይገባቸዋል። ሆነ ጉዳይ መልስ ሲሰጡ ኢቭን ሌሎች ሐዋርያትን ኮት ሲያደርጉ፣ ሌሎች ክርስቲያኖችን ኮት ሲታደርጉ ይታያላችሁ። ስለዚህ የመጀመሪያው ሴማቶ ልክ አይዳኒየስ እንደዚህ ብሏል፣ ጀስትን ማርቲን እንደዚህ ብሏል፣ ለምን አለ አስረዳኝ። ምክንያቱም ላላቀው ይችላል፣ የእሱን ሀሳብ እየደገፈ ላይሆን ይችላል ያለ። ይሄ በጣም ዘ ሲምፕለስት አፕሮች ማለት ስለማይመጡልህ ማለት ነው። ሌላው ግን ከእነሱ መጠየቅ ወይም እውቀት ያለው ሰው የሚነግረን ብፈልግ የስነ አፈታት ራሱ ትምህርት አለ ወይ? እኔ አይዶንት የስነ አፈታት ትምህርት ማለት መጽሐፍ ቅዱስን እኮ ፍታ ብለህ ልትሰጠው ነው። ገብቶሃል? የስነ አፈታት ትምህርት ማለት ቅዱሳት መጽሐፍትን በዚህ መልኩ ከተረዳህ ትረዳቸዋለህ። እንትን ነው ስነ አፈታት ትምህርት ውስጥ መጽሐፍ ቅዱስን እንደፈለክ እንድትፈታ አይፈቅድልህ። ሊትሬቸሩን እንድታከብር ለምሳሌ ግጥም ምናምኖችን እንደ ዶክመንቶቹ ኔቸር ነው የምታነባቸው። ራእይን እንደ ራእይ ነው። ስለዚህ ራእይ ከሆነ ራእይ እንዴት ነው መጠናት ያለበት የሚለውን ያሳያል። ምክንያቱም እነዚህ ጽሁፎች የሰው ልጅ እውነተኛ መልእክቶች፣ ደብዳቤዎች ምናምን ናቸው። ስለዚህ ይሄንን የሚያሩበት መንገድ አለ ወይ? ይሄንን አለ ካላችሁ ምን እያላችሁ ይመሰላችሁ? በጣም ከባድ ነገር ማለት ነው። እኔ አለ ብዬ ስለማላምን እርግጠኛ ግን አይደለሁም። መጽሐፍ ቅዱስን ሰዎች በግላቸው እንዲያጠኑ ፈቅደዋል ማለት ነው። ይህን ደግሞ አያደርጉት። ባይብልን በግልህ
እንደዚህ አድርገህ ተረድተህ ልታነበው ትችላለህ። ሊትሬቸሩ እንደዚህ ነው ብሎ የስነ አፈታት ትምህርት አለው የለም። ስለዚህ ሞሮፍ እንደው ከቢብሊካል ቨርስ ሰፖርት ከሚያደርጉ ይልቅ በሌሎች ትራዲሽኖች እና በቤተክርስቲያን ሌሎች መጽሐፍቶች የሚደገፉ ትምህርቶች ላይ ነው ፎከስ የሚያደርጉት የሚል ሀሳብ አለኝ። እና ምንድነው ኢዮሲን አሁን ስታነሳ መስራት እንችላለን ብዬ መስራት ይቻላል ብዬ የማስበው እነዚህ እንዳውት ላይ ልክ ከእነሱ ጋር በሚደረግ ንግግር ወይም ውይይት ሊሆን ይችላል፣ ሙግት ሊሆን ይችላል። እነዚህ አፕሮቾች መከተል ተገቢ ቢዘጋጁና ቢመጡ ጥሩ ነው ለኛ ማለት መጽሐፍ ቅዱስን በደንብ ኤክሰጀት አድርገው ከዛ በኋላ ታሪካዊ አውዶችን ሲያነሱ የታሪካዊውን አውድ ለምን እንደተባለ ተናግረው እንጂ የሆነ አባት በ3ኛው ክፍለ ዘመን በዚህ ጉዳይ ላይ ምን አለ በቃ የሆነ ነገር አለ እሱ እንደዛ ስላለ ልክ ነው ለምን እንዳለ ግን ሳይታወቅ ማለት ነው። እንደዚህ አይነት አፕሮቾች ስላሉ እዚህ ላይ ቢሰራ እርግጠኛው የምነግራችሁ የፕሮቴስታንት ትምህርት በዚህ ላይ ስትሮንግ ነው። ለዚህ ነው አሁን ዮሲ ስትናገር ላንተ ይገርማል እንዴት ነው ትላለህ። እኔም እንደዛ አልነበረ በቃ እንዴት ነው ለእስራኤል ኮሚኒቲ እንደሆነ እንዳልከው በኮቨናንት ውስጥ እግዚአብሔርን ያውቃል ለተባለ ኮሚኒቲ የተሰጠ ጥቅስ አምጥቶ ለማያምር ሰውዬ በሆነ እንትኑ ስላለ ሰውዬ በኃጢአት እስራት በሞት ውስጥ በክርስቶስን ባለማወቅ ስላለ ሰውዬ የእግዚአብሔርን ሕግ ትፈጽማለህ ተብሎ ተጽፎልሃል ብለህ ስታነብለት የሰውዬው እኮ መጀመሪያ እግዚአብሔርን ሕግ ከመፈጸሙ በፊት ከግብፅ መውጣት አለበት። እግዚአብሔር እኮ እስራኤልን ዴሊቨር ሳያደርግ ሕግ አልሰጣቸው። ሕግ ሰጥቶ ነው እንደ ነፃ ያወጣቸው አይደለም። መጀመሪያ ከግብፅ ከፈርዖን ከባርነት ከእስራት ነፃ ካወጣቸው በኋላ ነው መጽሐፍ ቅዱስ ላይ በኋላ ከእኔ ጋር እንዴት ነው የምትኖሩት ብሎ ለዳነው ኮሚኒቲ እኮ ነው የተሰጠው እንጂ ይሄን ስትፈጽሙ ከግብፅ ወጣ ነው። ሰው መጀመሪያ በእግዚአብሔር ጸጋና ኃይል ከግብፅ መውጣት አለበት። ኢቭን እስራኤል ኮሚኒቲ ውስጥ እግዚአብሔር በሕግ አይደለም ያመጣቸው ወደ መታዘዝ፣ በጸጋ ነው ያመጣቸው፣ በኃይል ነው ያመጣቸው። ሙሴ ልኮ ዴሊቨር አድርጓቸው ነው ከእስራት ከባርነትና በእስራት ውስጥ ያለ ሰው፣ በኃጢአት ውስጥ ያለ ሰው፣ በዓለም ውስጥ ያለ ሰው የመጀመሪያ የሚያስፈልገው ነፃ መውጣት ነው ወይስ የእግዚአብሔርን ሕግ መፈጸም ትችላለህ? ከእግዚአብሔር ጋር መስማማት ትችላለህ? ዴሊቨራንስ እየፈለገ ሰው እኮ ቀንበር አለበት፣ እስራት ላይ ያለ በወንጌል መስማት ነፃ መውጣት ያለበት ሰው ነው። እንደዛ ያለበት ሰው ትችላለህ ብለህ ትለዋለህ ማለት ነው። ስለዚህ እንደዛ ነው እየተጠቀሰ ያለው። እስራኤላውያን ባርነት እያሉ ሙሴ ሳይመጣ በፊት ዴሊቨራንስ ሳይኖር በፊት እስራኤላውያን በምድረ በዳ እያሉ ራሳቸው የእግዚአብሔርን ሕግ ሊፈጽሙ ይችላሉ እያሉ ነው እየሞገቱ ያሉት። በሕጉም ባልሰጣቸው ሞመንት በልብህ ጽፈዋል። መጽሐፍ ቅዱስ ልብ ቀይርልሃለሁ እኮ ነው። የድንጋይ ልብ አውጥቼ የሥጋ ልብ እሰጥሃለሁ፣ ሕጌን በልቦናችሁ ጽፋለሁ። እግዚአብሔር ሳይጽፍ የምትፈጽመው ሕግ እግዚአብሔር ሳይሰራ አንተ የምትሰራው አብረህ አየህ። በጣም መሰረታዊ ልዩነቶች አሉ እና ወደዛ መምጣት እንዲችሉ በጣም በቅንነት መንገዱን ማሳየት እኔ በዛ ደረጃ ዴቨሎፕድ ስላልሆነ ማለት ነው። አፕሮቹ በቃ ቶፒክ ይይዛል፣ ቶፒኩን ይዞ ይመጣል፣ ቨርስ ይፈልጋል፣ ከቨርሱ ጋር ይመጣልና ቶፒኩን ይለቅብሃል አናት ላይ። ከዛ በኋላ ያ ቨርስ እሱ ነው ይልሃል፣ እኔ ለማስበው ርዕስ ድጋፍ አለው ይላል። ከዛ የሆነ አባት ታሪክ ያመጣል። አባት ያለው ታሪክ ኢቭን ዝቅም ከፍም ብሎ አይነበብም፣ ይለቀቅብሃል በአናት ላይ ማለት ነው። ከዛ የሆነ አባትም ብሏል ተብለህ ታስባለህ። የእሱን አይዲያ ሰፖርት የሚያደርጉልህ አይዲያውን ነው ሰፖርት እያደረግ ያለው። ከመጽሐፍ ቅዱስ ውስጥ ሀሳብ እየቀዱ ሳይሆን ሀሳባቸውን በመጽሐፍ ቅዱስ እያስደገፉት ከሆነ ከባድ ነው። ሌሎች እምነቶች የሬሲያቸው ባይዘዌ የጆቫ ዊትነስ ትምህርት ማለት መጀመሪያ ዶግማቸውን ዝም ብለህ የጆቫ ዊትነስን አስተምሮት የአሪያኒዝምን አንብበህ በደንብ ጠጥተህ ወደ መጽሐፍ ቅዱስ ብትመጣ መጽሐፍ ቅዱስ አሪያኒዝምን የሚናገር ሊመስል ይችላል። የአሪዮስን ትምህርት የሚናገር ሊመስል ይችላል። ይሄ ነው አፕሮቹ በቃ። እና አይ ቲንክ ይሄ ነገር ላይ ብዙ መሰራት አለበት ወደ ሰለጠነ ሰዎች ወደሚያተርፉበት ውይይት ለመድረስ ማለት ነው። በትክክል ይሄው ነው እንግዲህ እውነታው። እንቀጥልበታለን ይህንን ጉዳይ
ባለፈው ጊዜ የአራስ ጨው ነው ይስከን ጥይቱም ደግሞ ይለቅ ብለን ነው። አሁን ከዚህ በፊት የተነገሩትን ነገሮች ወደ ኋላ እያውጠነጠናቸው እስቲ እንግዲህ አምኜ ነው እኔ ራሴ ፈቅጄ ነው። እኔ ደግሞ እኮ ወፈር ባለ ድምፅ ሰው ሳያምን እንዴት ሳይሰማ እንዴት ያምናል? እምነት ከመስማት ነው። እሺ መስማትም በእግዚአብሔር ቃል በጣም ጥሩ። ታዲያ መጽሐፍ ዝም ብዬም ቢሆን በእንትን ከፍተዋለሁ እንደዚሁ እስቲ ታለ አንዴ እምቢ ይላል። አንዳንዴ ደግሞ ይንትኑ ክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስትና እናት የክርስትና አባት ዋናው ጥቅማቸው ምን ነበረ? ሕፃኑ ገና በሕፃንነት ይጠመቅ የለ ከተጠመቀ በኋላ በእምነት በቅድስና ምናምን ነገር እንዲያድግ ማድረግም። በቃ የክርስትና እናቶቻችሁ የክርስትና አባቶቻችሁ ያ ነበር ኃላፊነታቸው ብለው አለ ራሱ ባይዜ እናንተ ስትጠመቁ እዛ ተገኝተው በእናንተ ቦታ ሆነው ጸሎት ሃይማኖትን ደግመው ሁሉን የፈጠረ አንድ አምላክ በምን በእግዚአብሔር ምናምን በእናንተ ቦታ ሆነው እሺ የሚለው ይህ መሰረታዊ የክርስትና ትምህርትን የያዘውን ጸሎት ሃይማኖት ማለት ነው። እሱን ኮንፌስ አድርገው መስክረው ማለት ነው። አዎ በቃ ይህንን ልጅ በትምህርትም በህይወትም አንዱ አንጭ አሳድጋለሁ ብለው ቃል ገብተዋል። ግን አያውቁትም። አሁን ላይ ጭራሽ ለምን እንደተጀመረ ራሱ ብዙ ሰው አያውቅም። ስለዚህ በቃ የክርስትና እናት ሆኛለሁ የክርስትና አባት ሆኛለሁ ለቡ ጀግና ዳቦ ይሄዳለሁ። በቅዱስ ሚካኤል ምንድን ነው አሁን እዚህ ውስጥ በጥምቀቱ አማካኝነት ወደ ልጁ የሚመጣ ምንም ነገር የለም እንዴ? ይኸው ዮሲኮ እዚህ ጋር አለ። የሉትራን በአንደኛ ጥምቀት ቃል ኪዳን ነው። ክርስቶስ ነው የመሰረተው በአብ ወልድ መንፈስ ቅዱስ አጥምቁ የሚለው አንድ ይሄንን ይይዛሉ። ሁለተኛ ቃሉ እንደገና ደግሞ መንፈሱ በጥምቀት በኩል ጸጋ ይሰጠዋል። ያ በቃሉ በኩል እምነት ይሰጠዋል። ያ ልጅ ሳያምን አይደንም አይደለ ዮሴ? እውነት ነው። ያ አሁን ይሄ ልጅ እኮ ግን ዝም ብሎ ሄዳ ነው። አሁን ልዩነቱ ችግሩ እንዴ ምንም እኮ ምንድን ነው ታዲያ ለልጁ ኧረ በጣም ትክክል አይመስለኝም። እኔ ይለባ አድርጉ እንግዲህ በዛ በክርስትና አባቱ ሰውዬ እምነት የእግዚአብሔር ልጅ ይሆናል፣ አካል ውስጥ ይገባል፣ ይጸድቃል፣ ይቀደሳል፣ ከክርስቶስ ሞት ጋር አብሮ ይሞታል፣ ደግሞ ይነሳል። ወደ 10 ዮሐንስ አፈወርቅ የሚለው አለ። ይህ ሁሉ ግን ያለ ምንድን ነው ማለት ነው? እንዲሁ ዝም ብሎ እንዴ? ታዲያ ለምንድን ነው የምትከሱት? ታዲያ እናንተ ባለፈው እኮ ሲከስ የነበረው እኮ ሳታምኑ ነው የምትወለዱት እያልካን ነበር እንዴ? እንዲህ ነገር እኮ ጠረጴዛው ወይ የዞረ ለታ እኔ እውነት ለመናገር እዛ ቤትም አስቸጋሪ ነው የሚሆንባቸው። እዚች ላይ ትንሽ አንተ አስተያየት ስጥበት። ምን መሰለህ አሁን እሱ ያው ብዙ ጊዜ አይተህ ከሆነ አሁን ለምሳሌ ያኬንን ብትወስድ በአስተምሮ ደረጃ የሚለያዩቸው በጣም ብዙ ጉዳዮች አሉ። አሁን አርብ እንመጣበታለን። እንዴት የግብፅ ኮፕቲክ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በአስተምሮ እንደሚለያዩ ማለት ነው። በጣም ብዙ ነጥቦችን እናነሳለን። ይሄ እንዳለ የኔ ያዝልኝ። ይሄ እያለ
ነገር ግን አብዛኛውን ትምህርታቸውን የሚቀዱት በተለይ እዚህ ምንድነው ኦርቶዶክስ ነው የምትለው ያንተ እቺ ቋንቋ ትመችል ኦርቶዶክስ ከግብጽ ቤተክርስቲያን ነው። በነገር ላይ አንድ ሲስተማታይዝ አድርገው አስተምሯቸውን ለማቅረብ ይሞክራሉ። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ማለት ነው። እና አንድ መጽሐፍ ላሳያችሁ። ይሄ መጽሐፍ አቡነ ሽሮዳን የጻፉት መጽሐፍ ነው። ኢትስ ዌል ኖን ቡክ። ይሄ በተለይ አሁን አኬ ብዙ ጊዜ ባለፈው ስናወራ ያነሳት ሐሳብ ከዚህ መጽሐፍ የተወሰደች ናት። ኮምፓራቲቭ ቲዮሎጂ አቡነ ሽሮዳን ሶስተኛ የጻፉት ማለት ነው። ገጽ 36 ገደማ አካባቢ የሕፃናት ጥምቀት እንዴት በቤተሰብ እንደሆነ ለማስረዳት 3 ምሳሌዎችን ያነሳል። እና እነዛ 3 ምሳሌዎች እነዛን ይዘው ነው ገባ። አሁን እንትን ነው ስለ እንደ ገደል ማሚቱ ማስተጋባት ነው። ክሪቲካሊ ለምን ተባለ እንደዚህ አይነት ሙገት ቢነሳ የሚል ነገር ያለ አይመስለኝም። ካለ እንግዲህ መወያየት ይቻላል። ግን ብዙ ጊዜ የሚያነሱት ይሄንን ነው። ይሁን እንደዚህ ይላል with regards to belief ይላል ከእምነት አንጻር ይላል we baptize children on the belief of their parents ይላል። ሕፃናትን የምናጠምቀው በቤተሰቦቻቸው እምነት ነው which is in essence has many example in holy bible ይላል። ይሄ ደግሞ ከመጽሐፍ ቅዱስ ድጋፍ አለን ብለው 3 ድጋፍ የሚሏቸውን ያነሳሉ። አንደኛ የግርዘትን ነው ብሎ circumcision in the old testament እና circumcision in the old testament የሚለው ማለት ነው በብሉይ ኪዳን ሕፃናት ይጠመቁ ነበርና ሕፃናት ሲወለዱ ከአይሁድ ቤት ነው የሚወለዱት። ስለዚህ የአይሁድ አባቶቻቸውን ሃይማኖት ስለሚወስዱ ያ ታሳቢ ተደርጎ ይገረዛሉ ገና በጨቅላ ሕፃንነታቸው። ስለዚህ ግርዘታቸው ቤተሰቦቻቸው ይሁዲ ከመሆናቸው ጋር የተያዘ በመሆኑ ነው ብለው አንድ መሞገቻ ያነሳሉ። አንዳንድ ጊዜ ምንድነው በዛ ሳይድ ያሉ ሰዎች እንዴት ነው ብሎ መጠየቅ ያስፈልጋል። የሕፃናትን ጥምቀት ሲያስረዱ ያው እዚህ ያሉት የኦርቶዶክሶቹ ቀጥታ የነዚህን እና አቡነ ሽሩዳንን እንኳን ወስደው ምንጫቸውን ሲያስቀምጡ አትመለከትም። ያው እኛ ግን ያው ምንጩን ማውጣት እንችላለን እንደዚህ። ለማንኛውም ሁለተኛ የሚያነሱት ነገር የቀይ ባህር በቀይ ባህር ተሻግሯል አይደል እስራኤል ሕዝብ the crossing of the red sea። እሱን ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንደ ጥምቀት ወይም ደግሞ እንደ ጥምቀት አድርጎ አንስቶታል። ይሄንን የቀይ ባህር መሻገርን ማለት ነው። ሶ ይሄ ምንድነው የሚሉት adults who were aware of God promise to the prophet Moses cross the red sea። ምንድነው እነዚህ ጎልማሳ የሆኑ ሰዎች በነብዩ ሙሴ በኩል የመጣላቸውን እግዚአብሔርን ተስፋ ቃል አምነው በቀይ ባህር ተሻግረዋል እና they knew that they were slaves to Pharaoh። ያው የፈርዖን ባሪያ እንደነበሩ ያውቁ ነበር። they knew the meaning of salvation from slavery by mighty hand of God ያለ ይናገራል። እና እነዚህ ሰዎች ሲሻገሩ what was the position of the little children who were carried by their mothers and fathers across the sea ይላል። በእናቶቻቸውና በአባቶቻቸው እቅፍ ያሉ ጨቅላ ሕፃናት እድል ፈንታቸው ምን ይሆናል ሬድሲን በመሻገር ሂደት ውስጥ? እነሱ ሬድሲ ከባርነት መላቀቅ ነው አይደል? ፈርዖን እያሳደዳቸው ነው። ከፈርዖን ባርነት ተላቀዋል። ከሬድሲ ሲሻገሩ ያው የነጻነት ማሳያ ነው፣ ከባርነት መላቀቂያ ማሳያ ነው። በዚህ ሂደት ውስጥ ሕፃናት በአባትና በእናቶቻቸው እቅፍ ውስጥ ሆነው የቀይ ባህርን ሲሻገሩ እነሱም አባቶቻቸው ነፃ እንደወጡ በቀይ ባህር እነሱም በአባቶቻቸው ነፃ መውጣት ውስጥ በእነሱ እቅፍ ስላሉ ከዚህ ስሌቨሪ ነፃ ወጥተዋል። ስለዚህ ይሄ ነፃ መውጣት ለትልልቆቹ ለጎልማሶቹ ብቻ ሳይሆን ለሕፃናቱም ታቅፈው ለሚሻገሩትም የሚሆን ነው ብለው ከሰርከምሲሽን በተጨማሪ የቀይ ባህር መሻገርን እንደ መደገፊያ የሕፃናትን ጥምቀት እንደ መደገፊያ አድርገው ለማቅረብ ይሞክራሉ። ማለት ቤተሰቦች በሕፃናት መንፈሳዊ ሁናቴ ላይ ሚና አላቸው ለማለት ማለት ነው።
ሶስተኛ የሚያነሱት ደግሞ ምንድነው ይሄ የምንድነው የፋሲካ ደሙ በቃናቸው ላይ በተቀባ ጊዜ ሞት መልአክ አይቶ ቤቱን ትቶት ያልፋል ነበር በግብጽ በነበሩበት ጊዜ። ይሄንን ደግሞ ያነሳሉ ማለት ይሄንን ምንድን ደም የበግ ደም ያላደረገ ወይ እንስሳ ደም ያላደረገ የሞት መልአክ መጥቶ የበኩር ልጃቸውን ይወስድ a 1-year-old male goat or sheep without any defect and put its blood on the side and top of their door ይለና ያነሳል። ምንድነው the blood of the Passover lamb was a symbol of the Lord Jesus Christ blood through which we have received salvation ይለና የጳውሎስን ጥቅስ ይጠቅሳል አንደኛ ቆሮንቶስ 5:7። ስለዚህ ምንድነው የሚለው what was the belief of little children who were saved by the blood of Passover lamb ማለት ይሄ በዚህ በፋሲካው እንትን ይሄ ፋሲካ ማለት ፓስኦቨር ማለት ነው። በጊደርና በበግደም ተቀብቶ ካለፉት የሞት መልአክ ያለካቸው ህፃናት የበኩር ልጆች ያለካቸው ምክንያት ቤተሰቦቻቸው አይሁዳውያን በመሆናቸው የበኩር ልጆቹ ከሞት ተርፈዋል። አይሁዳውያን ባይሆኑ ግን ያው የሞት መልአኩ ይገላቸዋል ማለት ነው። ይሄንን እንደ ሶስተኛ ማስረጃ ያነሳሉ። የህፃናት ጥምቀት ትክክል ነው ብለን እኛ እናምናለን እንደ ሉትራን። ለምሳሌ አሁን ሉትራዊ ነኝ እናምናለሁ። ግን የህፃናት ጥምቀት እምነቱ በማን ላይ ነው የቆመው በሚለው ጉዳይ ላይ ግን ክልል ልዩነት አለ። እኛ ምንድነው የምናምነው ካህኑ የእግዚአብሔርን ቃል ጠቅሶ ዲክሌር እያደረገ ህፃኑን በሚያጠምቅበት ሰዓት ያ ካህኑ የሚናገረው ቃል በዛ ህፃን ልብ ውስጥ እምነትን መፍጠር ይችላል። እምነት ይሄ አንድ ነገርን ሰምተ አገናዝበ አውጥታ አውርደ ኮግኒቲቭሊ የምታገኘው ነገር አይደለም። which is what makes us different from ያኪ argument እምነት ራሱ የሚፈተው በሉትራን በእግዚአብሔር ላይ መደገፍ ማለት ነው። በእግዚአብሔር ላይ ማረፍ ማለት ነው። ይሄ ደግሞ አእምሯዊ ሆነ አይደለም። መንፈስ ቅዱስ በቃሉ ለዛ ነው የእግዚአብሔር መንግስት ለመውረስ እንደነዚህ ህፃናት ካልሆናችሁ ሊሆን አይችልም ያለው። እነዚህ ህፃናት ሙሉ ለሙሉ ጥምቀት ዳግም ይወለዱ ዘንድ የቤተሰቦቻቸው እምነት ያስፈልጋል አንልም። የካህኑ ንግግርን ተከትሎ እግዚአብሔር በመንፈስ ቅዱስ አማካኝነት በልባቸው ውስጥ እምነትን ፈጥሮ አዲስ ፍጥረት ያደርጋቸዋል፣ ቦርን አጌን ያደርጋቸዋል፣ ወደ ክርስቶስ አካል ይጨምራል። አይሁድነት እምነት በግርዘት ተቀላቅለዋል። በቀይ ባህር ደግሞ ከሚመጣው አደጋ ከባርነት ነፃ ወጥተዋል። እንዲሁም ደግሞ በዚህ በፋሲካ ፓስኦቨር የሞት መልአክ በቤተሰባቸው እምነት ከሞት ድነዋል ብለው የቤተሰብ እምነት ለልጆች ማተር ያደርጋል ብለው ቴዎሎጃይዝ ያደርጋሉ ማለት ነው። አሰማችሁኝ አይደል? ይሄ ነው የነሱ የአርጊውመንት ላይን ማለት ነው። ይሄንን ዲባንክ ለማድረግ ይሄንን ለመምታት የምናነሳው መሟገቻ ምንድነው? አንደኛ ደረጃ ህፃናት ሰርከምሲሽንን ብናነሳ ህፃናት በቤተሰቦቻቸው እምነት ሳይሆን የሚገረዙት በእግዚአብሔር አስቀድሞ ለእስራኤል ሕዝብ በገባው ኪዳን ውስጥ ነው መታየት ያለበት። ቤተሰብ እኮ በኪዳን ውስጥ ካላየው ምንም ነው አይደል? ለምሳሌ እኔ አይሁዳዊ በሆን የምወልደው ልጅ እኔ አይሁዳዊ ስለሆንኩ በእኔ በአባቱ ምክንያት ሳይሆን ተገርዞ ምንድነው ወደ እስራኤል ሕዝብ ተቀላቀለ የሚባለው እግዚአብሔር ለእስራኤል ሕዝብ አንኮንዲሽናሊ ካለነሱ
ፍላጎት ካለ እነሱ አንዳች መልካም ነገር እግዚአብሔር በራሱ ተነሳሽነት የእስራኤልን ሕዝቤ ብሎ ስለቆጠረ ነው ሕፃናት በዚህ ኪዳን ውስጥ ስላሉ እንትን የሚባሉት ምንድነው በግርዘት ወደ እግዚአብሔር ሕዝብ ተቀላቀሉ የሚባለው። ስለዚህ ዴሚዚስ አሁን እነዚህ አቡነ ሽሩዳን ሰርከምሲሽን ሲያነሱ ዋት ዴሚስ ልጁ በቤተሰቡ እምነት ነው በአባትና በእናቱ እምነት ነው ግርዘትን አከናውኖ ወደ ይሁዲነት የመጣው የሚለው ሙግት የማይሄደው ከአባትና ከእናት ስለሚነሱ ነው። ከኪዳኑ ነው መነሳት ያለባቸው። ይሄ የኪዳን ኮንሰፕት ከልጅ ጋር እንደሚገናኝ ማሳያው መጽሐፍ ቅዱስ ከያዝጋስ አንብብልኝ ኤርሚያስ ምዕራፍ 31 ቁጥር 31 ስለ አዲሱ ኪዳን እንኳን እግዚአብሔር ሲያወራ አዲሱን ኪዳን ከምን አንጻር ነው ሲያወራ የምትመለከተው? ከሕፃናት ጋር ሁሉ ያወራዋል። ኪዳን ሕፃኑን ትልቁንም ነው የጸጋ ተደራሽ የሚያደርገው። አባትና እናት አይደሉም ዲተርሚናንታል ፋክተሩ ኪዳኑ ነው እንጂ። እስቲ አንብብልን። እሺ 31 እነሆ ከእስራኤል ቤት እና ከይሁዳ ጋር አዲስ ቃል ኪዳን ይሰማል። በደንብ ከእስራኤል ቤት ነው የሚለው። እነሆ ከእስራኤል ቤትና ቤት ሰፊ ነው። ቀጥል። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዘውበት ቀን ከአባቶቻቸው ጋር እንደገባሁት ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን ታንኪዩ። አየህ ኪዳኑ እንኳን የሚገባው ከምንድን ነው? ከቤተሰብ ጋር ነው። ከታናሽ ከታላቅ ድረስ ያውቁኛል ሲል እግዚአብሔር ከገባው ኪዳን የሚመነጭ ነው ማወቁ እንጂ ቤተሰቦቻቸው አባቶቻቸው አይሁዳውያን ስለሆኑ ከሚል መነሻ አይደለም፣ ከተሰጠው ኪዳን አንጻር ነው። ስለዚህ ሰርከምሲሽን ግርዘትን ወስደህ በቤተሰቦቻቸው እምነት ነው የተገረዙ ልጆች ወደ ይሁዲነት የተቀላቀሉት የሚለው አያስኬድም። ከተሰጠው ኪዳን አንጻር እንጂ ከቤተሰብ እምነት አንጻር አይደለም ይብራራው። ኢቭን ዞ የቤተሰብ እምነትና ኪዳን የሚያገናኘው ነገር ቢኖርም ከቤተሰብ እምነት አይደለም የሚነሳው፣ ከተሰጠው ኪዳን ነው። ኪዳኑ ለሁሉም ነው የተሰጠው። ስለዚህ ነው ሕፃናት በልጅነታቸው ውስጥ ተገርዘው ወደ ይሁዲነት ገቡ የምንለው ቤተሰቦቻቸው አይሁድ ስለሆኑ ሳይሆን እግዚአብሔር የእስራኤልን ሕዝብ ስለመረጠ ነው። ይሄ ነው መታወቅ ያለበት እና ይሄ የመጀመሪያው የእንትን ሙግት የሰርከምሲሽን ሙግት አያስኬድም ማለት ነው። መሟገቻ መሆን አይችልም። ቤተሰቦቻቸው አይሁዳዊ ስለሆኑ ነው ግርዘትን የፈጸሙት። ስለዚህ ሕፃናት በልጅነታቸው ቤተሰቦቻቸው ክርስቲያን ስለሆኑ እነሱን ወክለው ሲጠመቁ ነው የሚድኑት የሚለው ፍርም የሆነ ጠንካራ የሆነ ቢብሊካል ማስረጃው ነው፣ መቅረብ አይችልም ነው። ይህንንም መሄድ እንችላለን እንደው ጊዜ በጣም እንዳላስረዝም ስለፈራው እንጂ የሬድ ሲንም የቀይ ባህር መሻገራቸው አያስኬድም። እንዲሁም ደግሞ ምንድነው የእንትኑም የፓስኦቨሩ ከመቅሰፍት ይድኑ ዘንድ የፓስኦቨሩ እንደ ደጋፊ ሆኖ መቅረብ የሚችል አይደለም። ሁሉም ከኪዳን ጋር የሚገናኝ ነው። የቀይ ባህሩም ከኪዳን ጋር የሚገናኝ ነው። እግዚአብሔር ከገባው ኪዳን የሚገናኝ ነው። እንትኑም ይሄ ምንድነው የላምፕ ፓስኦቨር ላምፕ የፋሲካ
በጎኖ ተቀብቶ ደጃፋቸው ላይ የተረፉበት ምክንያት ህፃናቱ ቤተሰቦቻቸው ስላመኑ ነው ሳይሆን ኖ አይሁዳዊ ስለሆኑ እግዚአብሔር ኪዳን ስለገባላቸው ነው ተብሎ ነው መብራራት ያለበት እና ድጋፍ መሆን አይችልም ለማለት ነው። ቴዎሎጂካሊ ዲባንክ እንደዚህ ማድረግ ይቻላል። ቴንክ ዩ